የአፍሪካ ቀንድ ላይ አዳዲስ ነገሮች እየተከሰቱ ነው። ኢትዮጵያ ፖለቲካና አጀንዳዎቻችንን ካየሆን ሞቅ አርጊው አይነት ነገር ሆኗል። ስጋቶች ከዚህም ከዛም ይመጣሉ። ጦርነት ሊመጣ ነው የሚሉ ሰዎች አሉ። በዚህ በኩል እነዚህ ተፋሶች ምንድነው እያመጡብን ያሉት? አሁን ዛሬ የምትሰማው የግብጽ ፉከራ ገብቷቸዋል የሚለው ነገር ነው። በደንብ የሰላሙ ተስፋስ ትሩፋቱ ሴት አለ ያለ ቪዛ ከሀገር መጓጓዝ ያልነውስ ጉዳይ የት ሄደ? የጋራ ችግሮቻችንን የሀገር ችግሮቻችንን ሌሎች እንዲፈቱት እንጠብቃለን የሚል ግብጽ አትወጋንም ምናምን የሚለውን ለምን ትነግረኛለህ አንተ? ግብጽ ማለት ወገን አይደለም ብሎ ጥናት እንደ ፋይንዲንግ ይነግራል። የውስጥ ጉዳዩን እንፍታ ይልሃል። የግብጽ የደህንነት ኃላፊዎች ኤርትራ መጥተው ውይይት እንደተደረገ እንደውም አንዳንድ ኦፊሻል ያሉ መረጃዎች ለግብጽ የጦር ሰፈር የመስጠት አይነት ፍላጎት አለ የሚል ነገር ባንዳነትን ጌጥ የምታረክ ከሆነ የመጀመሪያው ስራ የሚሆነው ሞራሎችን፣ መቆሚያዎችን፣ ሃይማኖትን ጤና ይስጥልኝ ተመልካቾች፣ የአዲስ ዋልታ ቴሌቪዥን ነው። ፕሮግራሙ አጀንዳ ፕላስ ነው። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን የምናነሳበት ፕሮግራም ነው። ዛሬም ከጋዜጠኛ መሐመድ ሀሰን ጋር የተለያዩ ወቅታዊ ጉዳዮችን አንስተን ውይይት እናደርጋለን። ውይይት እንድትከታተሉ እናንተንም በአክብሮት እንጋብዛለን። ፕሮግራሙን በአዲስ ዋልታ ቴሌቪዥን፣ በአዲስ ዋልታ ኤፍኤም 105.3 እንደዚሁም በአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች ላይ ታገኙታላችሁ። ለማንኛውም አብራችሁ እንድትቆዩ እኔም መሐመድን በአክብሮት እንጋብዛለን። አዲስ ዋልታ ቴሌቪዥንን እየተመለከታችሁ ስለሆነም እናመሰግናለን። አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁሉ ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። ተመልሰናል ተመልካቾች። በአዲስ ዋልታ ቴሌቪዥን አጀንዳ ፕላስን እየተመለከታችሁ ትገኛላችሁ። ከጋዜጠኛ መሐመድ ሀሰን ጋር በወቅታዊ ጉዳዮች ላይ ውይይት እናደርጋለን። ይህንን ውይይት እንድትከታተሉ እናንተም በድጋሚ በአክብሮት እንጋብዛለን። እንኳን እንደመጣ እስቲ እንኳን ደህና ቆየኸኝ። እንኳን አደረሰ። አረፈደም። ለአዲስ ዓመትም ገና ነው። ትናንት ደግሞ ለመውሊድም ነበርና እንዴት አለፈስ? ለአዲስ ዓመትስ? ቆንጆ ነው። አዲስ ዓመት እንግዲህ ያው ብዙ ዋጋውን አናውቀው ወይ ደግሞ ትንሽ አወቀን ሰለጠንን ስንል ያዝነውን ነገር መጣል ካልሆነ ብዙ ተስፋ የምታረግበት ነው። ከምንም በላይ ደግሞ ታይም የሚለው ኮንሰፕት አይደል? ራሱን የቻለ ጊዜ ብዙ የሚያስወራ አይደለም። ጊዜ የሚለው በጣም ረቂቅ የሆነውን ነገር እንኳን ዝም ብለህ እንኳን በግርድፉ ብታየው እሱን እያመላከትክ የምትሄድበት ነው አይደል? አምና ዘንድሮ አይደል? አምና ዘንድሮ አንተ መርሜህ እየጨመረ እየተሰናበትክ የምትሄድበት ዲማርኬሽን ነው። ከዛ ውጪ እንደምታየው ብራይት ነው። ፀሐዩ የራሱ የሆነ ትርጉም አለው። ስትመጣ ስትነዳ ግራ ቀኙ መስኩ ራሱ የሚናገረው ነገር አለ። የገበሬው ተስፋ አለ፣ የዜጎች ተስፋ አለ፣ ተማሪዎች ዝግጅቶቻቸው የምታይበት ነውና ብዙ ድባብ አለው። ከዛ በዛ ውስጥ ነው እንግዲህ መውሊድንም ትላንትና ያከበር ነው። ስለዚህ ጥሩ ነው መያዝ ነው አይደል? ያዝነውን መጣል እኮ ነው። አሁን እየተሸወርን ያለ ነው እሱ ነው። ገብቷል። በእጃችን ያዝናቸው ወርቆች መጣል ላይ አይደል? እያንዳንዱ አጋጣሚ ራስ ለመገንባት አለመጠቀም ነው ዛሬ ማለት ነው። ባላባቸው ጉዳዮች ውስጥ መግባት እንጂ አሁን አዲስ ዓመት አዲስ ዘመን ስንል እኮ ብዙ ነገር ነቀል ማለት ነው። ብዙዎች የሚያቅዱ የሚወጡንበት ምናምን መሆኑ ብቻ አይደለም። እያንዳንዱ ኢትዮጵያ እንደ ሀገር የምትሸጠው የ13 ወር ጸጋ የሚለው ኮንሰፕት አስበዋል። ሌላኛው ዓለም ቢሆን እንዴት ሊሸጠው እንደሚችል አንተዚያ እንትን ስታይሉ ምን አዲስ ዓመት ማለት ነው ለአንተ አይደለም። አዲስ ዓመቱ ግን ቢያንስ ያ ታይም የምንለው የሚያስደነግጠው ነገር ቫልዩ ያለውን ነገር ምናሰምርበት ስለሆነ የተስፋ ነው። እንደ ቀላል አናየውም። ስለዚህ ተስፋ ውስጥ ሆነን ያንን ተስፋ መርመር ብዙ ተስፋ አለ። ብዙ ጨለማዎች ቢኖርም ተስፋዎች ስላሉ እሱን ይበልጥ ይዘን የምንሄድበት እንዲሆንም እመኛለሁ። ዋጋውንም ማወቅ ያስፈልጋል። ልክ ነው። ጠቅላይ ሚኒስትር አብይ በቀደም የአዲስ ዓመት ቀደም ብሎ በአቧሬ ቤቶች ሲያስመርቁ አንድ የተናገሩት ነገር ነበርና 2017 በጣም በጉጉት የምጠብቀው ዓመት ነው፣ በተስፋ የምጠብቀው ዓመት ነው የሚል ሀሳብ አንስተው ነበርና ያ የሚሆንበት ምክንያትን ደግሞ ሲያብራሩ ባለፉት 5-6 ዓመታት
የተሰሩት ስራዎች ፍሬ የሚያፈሩበት ጊዜ ነው። እንግዲህ በአረንጓዴ አሻራ ካየ ብዙ የተተከሉ ችግኞች አፍርተው ፍሬ የሚያፈሩበት ነውና 2017 ለኢትዮጵያ እሳቸውም እንዳሉት በጣም የፍሬያማ ይመስለኛል። ባለፉት አመታት ሲሰሩ የነበሩት ስራዎች ዘንድሮ ፍሬ አፍርተው በብዙ መልኩ ተስፋ የምናይበት ነው። ፕላስ ደግሞ እንዳልከው ብዙ መንገራገጮች አሉ። 6 አመት ያለፍንባቸው መንገራገጮች እየጠሩም እየሰከኑም አይደለ ችግሮቹን ቀውሶቹ የምትረዳበት መንገድ በዛው ልክ እየሰፋ ኢትዮጵያ አቅሟም እየፈረጠመ አይደለ እንዳልከው የችግኞቹ የአረንጓዴ አሻራ ምናምን ልማት ትሩፋት ምናምን ብቻ ሳይሆን ከዛ ባሻገር ካየኸው አሁን ዋና ምንበላበት የቀጠናው ላይ ያለው ጉዳይ ውሃችን ነው። ውሃችንም እንዳልከው አባይ ኦልሞስት ወደ መጣጣም ይሄድ ያለበት ከዚህ በኋላ መንገራገጮች ማለት ኢትዮጵያ ፓወሯን የምታስረግጥበት ጊዜ ነው። ከዛ ባለፈ የቀይ ባህር ላይ መጠጋቱ ደግሞ ከዛ እንድንርቅ የተደረገው ሴራም እልባት እያገኘ ኦልሞስት እኔ ብያለሁ ባለፈው እንዳልኩት ኦልሬዲ የባህር በር ባለቤት ሆናለች አይደል? አጀንዳው ተቀይሯል። ተቀይሮ እንደም እንስጣችሁ ምናምን ወደሚል ትላንትና ነው ሳነብ ነበርና ያኔ እነዚህ አሁን የሚረብሹ ነገራት ሊያሰላክሉ የሚፈልጉት ትልቅ ጉዳይ ነበር። ስትራቴጂያቸው ሁለቱን ውሃዎች እዚህ ቀጠና ላይ መጥቶ ማደናቀፍ ነውና እሱን ነጅቡቲኛ ያገነባ ነው ይሄንን ኢትዮጵያ ላይ የሚሉ ጽሁፎችን ሁሉ ያየው ነበር ትላንትና ሶፊያ ሲጋርና እሱን ማሰናከል ነበርና ያ ትልቁ መሰናከል አልፈን አሁን ሌሎች አማራጮች ወደ መጡበት የመደራደር አቅማችንን በጣም ከፍ ያደረግንበት ነው። ስለዚህ ይሄ ሁሉ ደግሞ ትኩረትና ጫናን መሸከም የቻለች ሀገር መሆኗ ብዙ ነገርን የተሻለ ተስፋ የሚሰጥ ነው። በሌላው ደግሞ ግራንድ የሆነ ኢኮኖሚክ ሪፎርም አለ። እሱ በስርዓት ከተመራ ሌላ ሚራክል መሰለበት ነው። ምክንያቱም እነሱ ሁሉ ተይዘውብን እንደዛ የታመራጮች ሁሉ በሌሉበት ነው ገብቷል 6 አመት ከነቀውሱ መራመድ የቻልነው ማለት ነውና ምናልባት አሁን እሱ በአግባቡ ከመራ ነው አሁን የተያዘው መንገድ ጥሩ ነው። እኛም ትንሽ አሁን አጀንዳ ፕላስ ስትል ሰው አጀንዳ የሌለው ሀገር አጀንዳ የሌለው ሚዲያ ኢቭን አጀንዳ የሌለው ዜጋ የለም እዚህ ምድር ላይ። የሆነ ጊዜ የጀመረ ሰሞን ይሁን ትልልቅ ታላላቆቻችን የሚመስሉ ሰዎች ተራው ዝግብ ያነሱ ነበር። አጀንዳ ይለዋል። አጀንዳ የሚባል አምድ የሌለው ጋዜጣ የለም። አጀንዳ የሚባል አምድ የሌለው ቲቪ የለም። ግን ጉዳዩ እሱ አይደለም። አጀንዳችንን አናውቀውም። አጀንዳ የሚሰጥህ ማን ነው? ፌስቡክ እና ፌስቡክ ነው የሚሰጥህ አሁን አይደለ? እና እኛ ፕላስ እያልን ነው። አጀንዳ ፕላስ ያለው በምክንያት ነው። ጉዳዮቻችን ምንድን ናቸው? አዲስ ዋልታና ሌላ ቲቪ፣ አዲስ ዋልታና የሆነ ሶሻል ሚዲያ፣ አዲስ ዋልታና ፌስቡክ ወይ ምናምን አንድ አይነትና ያው የሆነ አጀንዳ የላቸውም። እኛ ደግሞ በተለይ ፕራየር ማድረግ እንፈልጋለን። ፕራዮሪቲ የምንሰጣቸው አጀንዳዎች አሉ። ፕላስ እያደረግን ነው የምንሄደው። ኢኮኖሚ ላይ ለምሳሌ ፎከስ አድርገን እንደምንሰራው ቀንዱ ላይ፣ ቀጠናው ላይ፣ አፍሪካ ላይ፣ አህጉራዊ ጉዳዮቻችን ላይ ወጥረን እንደምንሰራው ማለት ነው። ገብቷል? ሜጋ በርሳ አስመርቅ አንተ ሜጋ ኪነ ጥበባት ብቻ የሚታየው ያለበት ሀገር ላይ ነው። ገብቷል? አጀንዳ የኛ አጀንዳ አስፋል እኛ ሜጋ ፕሮጀክቶቻችን ሜጋ አይዲያስ አሁን ዛሬ እናወራለን ምን እናስበው ጉዳይ አንዱ የኢትዮጵያ ሜጋ አይዲያ መሆን ያለበት ትልቁ ግራንድ የሆነው ጉዳያችን ነው አይደለ? ሜጋ አፍሪካም ደግሞ እያለ ነው። አፍሪካ በጋራ የሚያስፈልጋት ምንድነው እያለ ነው። ሌላኛው ከአሪቡ በር ስለ ነበር ዝም ብሎ እኮ አይደለም። አሪቡ አፍሪካ ስንል ራሳችንን ከቀጠናው ከቀንዱ ከመካከለኛው ምስራቅ ነጥለን ማየት ያመጣብን ችግር አለ። ስለዚህ ቤዚካሊ እኛ ፕላስ እያደረግን አጀንዳችን እያደረግን የምንሄድባቸው ጉዳዮች ምንድናቸው እነሱን እንመርመር እንፈትሽ ነው። በእርግጥ ያው መጽሐፎቹን ብናነባቸው ጥሩ ብዙ ናቸው። መጽሐፎቹን ብንገልጥም ጥሩ ነው። አንፍራቸው። መጽሐፎቹ አይባላም። መጽሐፍ ቢያንስ ከሚበሉን ጠላቶቻችን ያድነናል አይደል? በእርግጥ ያነበቡትስ ምን አመጡ ልትለኝ ትችል ይሆናል። ያነበቡትም ይውጡ ትንሽ ይንገሩን። አሁን ያለው ቴንሽን ከፊታችን ያለው ተስፋ መከራም በዛው ልክ ምድር ከየት የመጣ ነው ብለህ ታስብ። አሁን ያለንበት የተከበብንበት ጉዳይ ውስጥ በሙሉ የምታገኘው ነውና የምናወራበት መንገድ ራሱ ቢቀየር ምናምን ብዬ አስባለሁ። እንዴት ነው እያወራን ያለ ነው አይደለ? በየቤቱ ያሉ ልጆች አሁን የቀጠናውን የውሃውን ጉዳይ ስናነሳ ደህና ናችሁ ልጆች እንደምን ናችሁ ልጆች እያልን አስፈላጊ ከሆነም በዛ ልክ ነው የቀጠናውን የቀንዱን የውሃችንን ጉዳይ የነግብፅን ጉዳይ መንገር ያለብን በዛ ልክ ሆነ በዛ ልክ መሆን አለበት። ማዜም ካለብህ እያዜምክ መናገር አለብህና ትንሽ አቀራረባችን ራሱ አለ ሁሉም የራሱ ቢያደርገው ሁሉም እንዳልከው ከተለመደው መንገድ ወጥተን የተለየ እይታ ያስፈልጋል የሚለው ነገር እኔም ሼር አደርጋለሁ። ሰውኛ ናቸው ጉዳዮች ከረባትን ማውለቅ ካለበት አውልቀት አለውና እንጂ ጋር በቃ ቤት ቁጭ ብሎ የሚያይን ሰውን እንዲገባው አድርገን ለምን ደማ ነገር እውነት ነው እንዲገባው አድርገን ነው እየነገርን ያለ ነው። እያወሳሰብንበት ነው። ፖለቲካ እያደረግን ነው ወይ ደግሞ ፖለቲካስ መስሎት ነው። አዎ ነው ከሆነም ደግሞ ነው ብለንስ እንዴት እንንገረው? በዛ ደረጃ ጉዳዮቻችን ኢንተርቴን መደረግ ያለባቸው ይመስለኛል። አጀንዳዎቻችን እንደዛ ካልሆነ
የሆነ የሞቅ አርጊው አይነት ባለፈው ዳዊት ይፍሩ መድረክ ላይ ሲያነሳ ነበር የነሱን ጉዳይ ሲገልጸው ነበር የኢትዮጵያ ፖለቲካንም አጀንዳዎቻችንንም ካየሆን ሞቅ አርጊው አይነት ነገር ሆኗል የፌስቡክ እና የፌክቡክ ፖለቲካ አለውና ትንሽ ከዛ እንውጣ ነው ማመድ እንግዲህ ወደ ጉዳዩ እንግባና ባለፈውም በተደጋጋሚ አንተም በማህበራዊ ትስስር ገጾችም ላይ ታነሳዋለህ ከዚህ በፊትም ኢቭን የባህር በር የሚለውም ኢሹ እዚህ አዲስ ዋልታ ላይ ነው መጀመሪያም ተነሱ በስፋት ስናነሳ የነበረው ከዛ በኋላ ቅድም እንዳልከው አዲስ ዋልታ በተለይ ከቀጠናዊ ጉዳዮች ጋር ቀይ ባህርኛ ብሎ በየሳምንቱ የቀይ ባህርን ጉዳይ አጀንዳ አድርጎ ይሰራል በአባይም ላይ ተከታታይ ስራዎች እንሰራለን ቅድም እንዳልከውም የህዳሴው ግድብ አሁን የደረሰበትን ደረጃ የምናውቀው ነው ፓን አፍሪካኒስት ነን ያው ፓን አፍሪካኒስት አዲስ ዋልታ ለኢትዮጵያ በአፍሪካ አድማስ የሚለው ቲሙ ምንድነው እንደ ቲም የሚዘን የምንሰራው እሱን ነው አሁን ደግሞ ይሄ የአፍሪካ ቀንድ ላይ አዳዲስ ነገሮች እየተከሰቱ ነው በተለይ ባለፉት 2 ሳምንታት የህዳሴው ግድብ 5ኛ ዙር ሙሌት መጠናቀቁን ተከትሎ ስጋቶች ከዚህም ከዛም ይመጣሉ ጦርነት ሊመጣ ነው የሚሉ ሰዎች አሉ በዚህ በኩል እንደዚህ ሊሆን ነው የሚሉ ሰዎች አሉ ከሀገር በተቃራኒ ሲቆሙ ምናቸው ሰዎች አሉ እስቲ እንደው ጠቅላላ አድርገን በመጀመሪያ ደረጃ ምን ነው አሁን አፍሪካ ቀንድ ላይ የሆነ ያለው የሚለው ነገር እንዴት ነው የምትረዳው ሲከሱን ነው አፍሪካ ቀንድ ላይ የሆነ ያለው ጉዳይ በነገራችን ላይ አዲስ አይደለም ቀደም አቀራረባችን መቀየር አለበት የአፍሪካ ቀንድ ስንለው ምናልባት ወይ ደግሞ የሚዋጋ ቀንድ እየታየን ከሆነ ወይ ደግሞ የአፍሪካ ቀንድ ጉዳይ ስንል የሆነ አንድ ጂኦግራፊ ወይ ሂስትሪ አስተማሪ ጉዳይ ያስመሰል ነው ከሆነ አይደለም ለምሳሌ ዝም የሰሞኑ ላይ ነበርና ገረመኝ ጉዳዮች አዳዲስ ይመስሉናል እንጂ ዝም የመጽሐፍ ሳይሆን እንዴው ሲገልጠው ብዙ ጉድ ነው የሚነግረው ለምሳሌ አደጋን ጃበበት የአፍሪካ ቀንድ ይሄ ፕሮፌሰር መስፍን መጽሐፍን ታውቀዋለህ መቼ ማቀኝ እጄ ላይ ራሱ አግኝቷል ይሄ መጽሐፍና የቆየ መጽሐፍ ነው ኢንትሮዳክሽን በሚመስሉ ደረጃ በጣም ቀለል ተደርገው የተነሱበት ይመስላል ጉዳዮቹና እንዲሁ ጦቢያ ያለፉ ዘመን መጽሔቶችን ሳገላብጥ ነበር ከዛ ውስጥ ደግሞ ምናልባት ያኔ ሐሰን ዑመር አብደላ የሚባሉት ዩሱፍ ያሲን ናቸው አሰባሳይ ማንነት የጻፉት ፋሩ የሚገርም መጽሐፍ ዘመን ተሻጋሪ መጣጥፍ ብለው እሳቸው የሰበሰቧቸው ላይ የቀንዱ ጉዳይ ይነሳል ቅድም ያልኩ ሚዲያዎቻችን ላይ ጉዳዮቹ የምናቀርበት መንገድ መቀየር አለበት ሚዲያዎቹ በአግባቡ ይህን ጉዳይ እያየነው ነው ወይ ምን አዲስ ነገርስ ነው ወይ ድቤ በተደለቀ ቁጥር መደንገጥ መጨፈር መደነስ አለብን ወይ እንደው አሁን የእጅጋይ ሽባባው አባይ ሙዚቃ እንኳን ከወጣ ስንት ዘመኑ ነው በጣም ገባህ አመቱ ነው በቃ የሚያስደነግጥ እኮ እንትን ነው ሊሪክሱን ተከተለው እስኪ አክቹአሊ በጥንቃቄ ነው የሰራችው ብዙ የሚናገር ድንገት የተሰራም አይመስልም ከዛ በኋላ የሚተኩ ነገሮች የሉም ግን እዛ ውስጥ የሚገርመኝ ስንኝ አለ አንድ ስንኝና ምናልባት እንደው ድምጽ በኖረኝ በየተመጣ ዛሬና በነካው ተነኩ አንቀጠቀጣቸው የምትረኩ ነው በቃ እና እንዴ ነው ጉዳዩ መወራት ካለበት የጥበብ ሰዎችም እንዲሰሙት ይወል መንካታቸው ትክክል መንቀጥቀጣችንን ግን ስህተት ያደርጉታል ትክክል ገብቷል አይደል የነሱ እንደው መንቀጥቀጥ በዛው ልክ ደግሞ አስቡ አይደል ውሃውን በነካ ቁጥር እንዴት እንደሚቀጠቀጡ ይሄ ምን አገናኘው ልትለኝ ትችላለህ ውሃ ነው ጉዳዩ ቅድም እንዳልኩ የውሃ ጉዳይ ነው ከዛ የተፋሰሶቹን ተከተላቸው የናይል ምንለው ወደ ናይል የሚገቡት ነው ተፋሰሶች ወይ ደግሞ በየአቅጣጫው ተፋሰሶችን ንካቸው እስኪ ዛሬ ውሃ ነው ጉዳያችን በሙሉ ቀውሶች ያሉባቸው ቦታዎች በኋላ በዝርዝር ቀጥታ ጥያቄዎች ሲነሱ ልንሄድባቸው እንችላለን ጉዳዩ ሌላ ከምንም ጋር የሚያዛለም ከውሃ ጋር ነው እና እነኚህ ጉዳዮች ዝም ብለህ ስታይ ራሱ ተፋሰሶቹ የት ነው የሚገኙት እነኚህ ተፋሰሶች ምንድነው እያመጡብን ያሉት አሁን ዛሬ የምትሰማው የግብጽ ፉከራ አንዳንድ ሰዎች ይገርሙኛል ቅድም እንዳልኩ ብዙ ጽፈዋል ተንትነዋል በተላቸው ፖለቲከኞች አንዱ ናይሮቢ ሊሆን ይችላል አንዱ ዲሲ ሊሆን ይችላል አንዱ ኖርዌይ ኔዘርላንድ ቁጭ ብሎ ሊሆን ይችላልና በጣም ታላቆቻችን እኮ ናቸው ለምናያቸው የነበሩ ሰዎች ሁለት ጸጉር ያበቀሉ ምናምን እና ሰዎች ብዙ ጽፈዋል እኮ አባይ ላይና ግብጽ አትወጋንም ተው ግን የውስጥ ጉዳዮቻችን ነፍታ ይላሉ እና የውስጥ ጉዳያችን ራሱ የውስጥ ነው ወይ ምን ጉዳይ አለና ነኛ ምን ባላበት እሺ እየተባላን ከሆነስ ግጭቶቹ ያሉት የት ነው ተፋሰሶቹን ተከተል ትክክል የአባይና ናይል ተፋሰሶችን ተከትለህ አራቱን ተፋሰሶች ዝም ብለህ አምስቱ ተፋሰሶች ብትወስድ ከዛም ተሻግረህ እንዲያው ሌላኛውን ገናሌን ብትወስድ ወደ ሶማሊያ ወስደሃል እዛ ውስጥ ከዛ ከአርሲ ከምናምን ተራራዎች ውስጥ ሰብስቦ ነው ውሃውን ይዞላቸው ነው ሄደ ወደዛ አይደል እዛ ውስጥ እነ ግብጽ ሴራ ዛሬም ዛሬ 10 ዓመትም የዛሬ 20 ዓመትም አልነበረም ወይ አንዴ በሃይማኖት አንዴ በምናምን ስም የሚመጣ ቀውስ አልነበረም ወይ አዲስ ጉዳዮቹ በሙሉ ያርቁታል ገብቷል ሲነግሩ የውስጥ ጉዳዮችን ፍቱ የውስጥ ጉዳዮች እንዴት ነው የሚፈታው የውስጥ ጉዳዩን እኮ
ጉዳዩ ምን እንደሆነ የማያውቅ አካል እየተነሳ የሚቦርቅበት ነው አይደል? አዲስ ነገር የለም። ቀጠናው ላይ የሚገርም መፍጠን ነው። አሁን እኛ ያዝነው መንገድ የሚፈለገውም እኮ ነው። ኢትዮጵያ ከእጃችን ካመለጠች ነው እኮ እኔ ኤርትራም ጩኸት ወይ ደግሞ ተስማምቶ አለመስራት እነ ግብፅ እነሱን መላክ ሱዳን እንደምታየው እኛ ነበርና አስተካክል የሞከርነው ከሀገር ውጭ አድርገዋታል፣ ከጥቅም ውጭ አድርገዋታል። እሱም ቢሆን የአረንጓዴው የዚህ የውሃው ቅርምት ነው እዛ የእነ ሱዳን ቀውስ ውስጥ ሁሉም ጋር የምታገኘውና ምንም አዲስ ነገር የለም። ትረነግጣለህ። አሁን ብዙ ጽሁፎች ሰብስበህ ስታነብ ትላንት ራሳችን ባለፈው ታስታውሳለህ ከነጋ ሳነሳ የነበረው 12 ምናምን ዓመት የቆየው ጽሁፌ ነው አንስቼ ሳነበው የዛሬ ታሪክ ነው የሚመስለውና አዙሪት ነው፣ ክብም ነው። የቀጠናው ግጭት የቀንዱ ግጭት ክብ ነው፣ አሮጌ ነው፣ አዙሪት ነው። አዙሪት ውስጥ ነው ያሉት። እንዳየው ደግሞ ትንሽ የነቃ ኃይል ቀጠናው ላይ ሲመጣ ደግሞ ይደቆሳል። ጥናቶችም የሚሉት እሱ ነው። ትክክል። ላይኛው ተፋሰስ ላይ የነቃ ኃይል ከመጣ አበቃልን ነው የሚሉት። ግብጽ አበቃላት ይላሉ፣ ግን በግብጽ በኩል ምን ጋለባተኛ አበቃልን የሚልም ኢምፕሊኬሽን ያለው ነውና ቀንዱ ላይ ምንም አዲስ ነገር የለም። ያው ቀንድ የተመዘዘበት ቀንድ ነው። ኒውክሌር የተመዘዘበት ቀንድ ልትለው ትችላለህ። ምክንያቱም ቀንድ የተሻለ ቀንድ ያላቸው ከኛ ያሉት የሚያዋጉበት ሲፈልጉ ደግሞ አንተን አንስተው የፈለጉትን ሪሶርስ ምናምን ይዘው የሚሄዱበት የሚበሉበት ነው። አሁን ግን ለነሱም ፈተና ወደ መሆን የተሸጋገረ ቀንድ ነው። በዚህ ሁሉ ሰርቫይቭ ማድረጋችን ነው ቅድም ብለህ ከፊት ያለውን የተሻለ የሚያደርገው እንደ በፊቱ ከመቆራቆስ ከማባላት ከመባላት ወጥተን የራሳችንን ደግሞ አጀንዳ ይዘን በዚሁ ሰርቫይቭ ለማድረግ እየሞከር ነው። ገብቶናል ማለት ነው። ይሄ መስመሩ ገብቶናል ገብቶናል የሚለው ነገር እንዳለ ሆኖ ነቅተናል ወይ? ሴራዎች እንግዲህ በግብጽ በኩል በግልጽ መነገር ካለበት ብዙ ሴራዎች ትላንትም ሲደረጉ ነበር። ሰሞኑን አንድ ሱዳናዊ የጻፈውን ጽሁፍ ስመለከት ነበርና ምንድነው የሚለው ግብጽ በተለይ አሁን ባለፉት 5 ዓመታት የህዳሴው ግድብ ሲሪየስሊ እየተሰራ መምጣቱና ወደ መጠናቀቅ መቃረቡን ከተረዱ በኋላ የተለያዩ ስትራቴጂዎችን ይከተሉ ነበር። አንደኛው በተለይ በምዕራብ በኩል ደቡብ ሱዳንንና ዩጋንዳን ይዞ ከኢትዮጵያ ጋር ጠላትነት ውስጥ ለመክተት ሙከራ ይደረግ ነበረ። በደቡብ ሱዳን በኩል በተለይ የኑዌር ማህበረሰብ እንዳለ የደቡብ ሱዳን ህዝብ ቢሆንም የኑዌር ማህበረሰብ ደግሞ ከኢትዮጵያ ጋር ካለው አታችመንት አንፃር ካለው የታሪካዊ ትስስር አንፃር ያንን ምቹ ሁኔታ ስላልፈጠረላት በምስራቅ በኩል ሶማሌን መያዝ በሰሜን በኩል ደግሞ ኤርትራን ይዞ ኢትዮጵያን ማተራመስ እንደ ስትራቴጂ ተከትለዋል የሚል ነገር ጽፎ ነበር። ትላንት ደግሞ የግብጽ ደህንነቶች ኤርትራ ገቡ የሚል ነገር ሲወጣ ነበረ። ኢቭን ቅድም ያልካቸው አማራ ክልል ኦሮሚያ ውስጥ ምናምን ያሉ ታጣቂዎችን ጭምር እንደግፋለን የሚል ነገር ሲባል ትሰማለህ። ኦፊሻሊም የሶማሌ ውጭ ጉዳይ ሚኒስትር ትላንትና ኢትዮጵያ ውስጥ ላሉ ታጣቂዎች ድጋፍ እንሰጣለን የሚል በአደባባይ መግለጫ ጭምር ተሰጥቷልና የኢትዮጵያን እድገት የማይፈልጉ የኢትዮጵያን ወደ ኋላ ማስቀረት የሚፈልጉ ኃይሎች ከኋላ የተለያዩ ሴራዎችን ሲሰሩ እናያለን። እኛ ኢትዮጵያውያን ግን በዛ ደረጃ ነቅተናል ወይ ገብቶናል ወይ? እዚህ የሚፈጠሩት ትርምሶች የሌላ ኃይል አጀንዳ እንደሆኑ ሚዲያ ላይ የሚመጣው የፌስቡክ ምናምን የምትለው ነገር ሁሉ የሚመጡት ነገሮች የሌላ አጀንዳ እንደሆነ ህዝባችን ገብቶታል ወይ? ፖለቲከኞቻችን ምሁራኖቻችን ገብቷቸዋል የሚለው ነገር ነው በደንብ መነሳት ያለበት ይመስላል። በጣም ጥሩ ጥያቄ። ገብቶናልና ነቅተናል ገብቶናል ስንልስ ማን የገባው? ለምሳሌ ሀገሪቱ ለምሳሌ አሁን እንደ ምንም ማትክደው እንደ እሱ ማለቴ ነው ልክ የያዘችው መስመር ትክክል ሆኖ ሌላውን ይህን ነገር ማይክ ባገኘው ቁጥር ሁሉ ዳግም ይናገራል። ስለሚያም ማለት ነው፣ ስለሚያበሳጭ ማለት ነው። የሁለት ውሃዎች አብይ ስትራቴጂ ብላ ኢትዮጵያ በስትራቴጂ ደረጃ የውሃ ጉዳይ ቀርጻለች። ይሄ እንዳልኩ ስትራቴጂ መቅረጿ የሚያስጨበጭብ የሚያስደንቅ ነው። እኛም ደስ ብሎ ነው በጋራ የሰራናል ከተቋማቱ ጋር ከውጭ ጉዳይ እንጂ እንዳልኩ እኮ ብዙ ሺህ ገጾች እኮ አሉኝ እኔ ከዛ በተሻለ የተጻፉ በቀይ ባህር ላይ በኤርትራ ላይ በነግብጽ ላይ አባይ ላይ ብዙ የተጻፉ ጽሁፎች አሉ። ግን ግራንድ ስትራቴጂ ሆኖ ሲመጣ አገሪቱ የምትገዛበት የምትመራበት አቋሟን የወሰነችበት የገለጸችበት ነው። ይሄ በጣም ገብቷታል ማለት በስትራቴጂካሊ እየተጓዙ ያሉ አካላት መንግስት ውስጥ ወይ ደግሞ መንግስት በስትራቴጂ መመራት ጀምሯል ማለት ነው። ግራንድ ስትራቴጂ ይዟል ማለት ነው። ከግራንድ ስትራቴጂ ለመጀመሪያ የተነደፈው ግራንድ ስትራቴጂ ደግሞ ሁለቱ ውሃዎች ላይ ቅድም ያልካቸው ጉዳዮችን በሙሉ የዘረዘርካቸው ሁለቱን ውሃዎች የማስጠበቅ ሁለቱ ውሃዎች ላይ ያላቸውን የሁለቱን ውሃዎች ደህንነት ለኛስ ብለው ሳይሆን የነሱ የደህንነት ዋስትና ስለሆነ ማስጠበቅ ኢትዮጵያ ወደዛ በፍጹም እንዳትደርስ ማድረግ ነው የነበረው ሴራ። እንደው ዜጋውን ተውና እቺ ማሳያ ነች። ምንድን ሁለቱ ውሃዎች ሲባል ገብቷል። ያልተቀበሉት ራሳቸው ሆኖ ሳለ አሁን ፖለቲካ ሊያደርጉትም ይሞክራሉ። ይሁና ፖለቲካም ከሆነ እኮ ስማርት ፖለቲካ ነው፣ የነቃ ፖለቲካ ነው።
የሚያራምድህ ፖለቲካ ነው። እያንዳንዱ ጉዳይ የምታገኝበት ጉዳይ ነው። ከሁለቱ ውሃዎች ውጪ ምንም ስለሆነ ማለት ነው። አክቹዋሊ ምንም ስለሆነ ብቻ እኛ ብቻ ሳይሆን ዓለም ራሱ ከነሱ ውጪ ምንም ነው። በተለይ ለኛ ደግሞ ግዴታ ነው። አንዳንዴ ከባህሩ የመተንፈሻው እላለሁ እና አሁን ከተከለከለው ጭራሽ መተንፈሱን እኮ አሁን እነ ሶፊያ ሲናኒ እንግዲህ 91 92 ላይ ያነሱትን ማሳያ ያነሳው እና አንፍሬ ላይ ጭምር የተፈጸመው እንዴት አይነት ታቡ እንደነበረ ጉዳዩ በስትራቴጂ የሚሰራ ተው ህዝቡን ምናምን ማውቀሱን ተውና በስትራቴጂ እሰራለሁ ያለ መንግስት መጥቶ እንኳን ስትራቴጂውን የማያውቁ የመንግስት አካላት ብዙ ናቸው። ተው እንኳን ህዝቡ ሊነቃ ማለት ነው። አሁን እንደውም ውሃና ኤነርጂ ሚኒስቴር አካባቢ ያለው እንቅስቃሴ ካያቸው አይደል ሲያወሩ ጉዳዩ ላይ በጣም ኮንሽስ ናቸው፣ በጥልቀት ያውቁታል። እንደማ የውሃ ማማ ናቸው የሚለው ተውት ብለው ሁሉ ይላሉ። ተረት እንዳልኩ ነው፣ ቅድም ትርክት ነው። አሁን የነ ጂጂ ዘፈን ውስጥ እንዳለው አይነት ትርክት እነ ባህሉ መጽሐፎቻቸው ውስጥ ለምሳሌ ያኔ ኦሮማይን ሲጽፉልን የሳሉልህን ድሪም ይዘህ ለኤርትራ መማለል ይሆን ደግሞ ታሪክ ይዘህ ለአፋር ለምንድን ነው እኛ የምትፈልጋቸው? ለምን እንደምትፈልጋቸው ታውቃለህ ወይ? በእውቀት አይደለም እንኳን ተወታች ያለው ህዝብ ምናምን ምን በውሃ እኮ እንቀልዳለን። ጉዳዩ የውሃ ነው እያልኩ አይደል? ውሃ እንዴት ነው የምንጠቀመው? ውሃ እንዴት ነው የምንይዘው? ክብር እንሰጣለን። ክብር ስንሰጥ አጠቃቀማችን እንዴት ነው? የውሃ ቫልዩ ያለ ውሃ ምንም እንደሆነ ይገባሃል ወይ? እኔ እናንተ ከመቆማችን ከመቀረጻችን ከመጻፋችን ይሄን ውሃ ከመጣታችን ብቻ አይደለም የውሃውን ዕቃ ይሄ ውሃው የታሸገበትን ዕቃ ከማንሳት ጀምሮ ትልቅ ፓወርፉል ነገር ነው። እዚህ ውስጥ እስኪ ውሃ የሌለው ውሃ ባይኖር እነኚህ ነገሮች ሁሉ የሌሉበት ዓለም ላይ ደግሞ እንዳልኩ ብዙ ልፋት የሌለው ውሃ 1% አይሞላ ወይ ደግሞ 1% ብለው ሰደው ፍልሚያው የአንድና ዜሮ ነው ማለት ነው። እኛ አንዱን ይዘናል። ያንን ለማግኘት ግብግብ ነው የሚካሄደው። መካከለኛው ምስራቅ ያሉ ሀገራትን ያያቸው እንዴት በረሃ እንደሆኑ። ግብጽ እኮ አንዱ ግፏ እኮ ይሄን ውሃ በክብር እንያዝልሽ ስንላት ቅድም ኡጋንዳን አንስታላለ። አንዱ እኮ የነበረው ስትራቴጂ ከያዕቆብ አርሳኖ አንድ ጽሑፍ እያነበብኩ ነበረ። ኢትዮጵያን መውጋት ድንች እንደመላጥ አይቀላትም ግብጽ ለውሃ በላይ ኢትዮጵያ መውጋት ድንች እንደመላጥ አይቀላትም ይላሉና እኔ እንደውም ድንች መላጥ ውስጥ ጠብ አለላለሁ አይደለ? ስጋ አሁን ላጥ ብለህ አንተ ወጥ ስራት ስራ አላውቅም እኔ ሞክራለሁ፣ ግን ድንች መላጥ ከባድ ነው። ምናልባት ሴቶች ሲልጡ ካየ ሳይበጣጠስ ይልጣል። ስጋና ቆዳውንም መቀላቀል ይኖራል። እኔ ይሄን አባባል አሻሽለውና ድንች መውጋት ያህል ቀላል አይደለም ኢትዮጵያን መውጋት ተራ ነው። እሳቸው ያኔ አንድ እዚህ ጽሑፋቸው ላይ የሚያነሱት ጉዳይ አንዱ ለግብጽ ቀርቦ የነበረው መፍትሄ ታውቃለህ፣ ግፋቸው አንዲት በርሜል ውሃ ለኢትዮጵያ ሳይሰጡ ከተከፋፈሉ በኋላ በ1929 ብቻዋን ወሰደች ራሷ በቃ ወጥታ። እንግሊዝ ደግሞ ያው ቅኝ ገዢ ነበረች፣ ሁሉንም ሞክራ ፈረመች። ብቻዋን ውሃውን ወሰደች። ከዛ በኋላ 55.5 አድርጋ የሷን የሱዳን የተወሰነ አድርጋ 10 ምናምን ተከፋፈሉ። ለኢትዮጵያ አንድ በርሜል ለኢትዮጵያ ብቻ ሳይሆን ለተቀረው 7 ተፋሰስ ሀገራት አንዲት በርሜል ውሃ አልፈቀዱ። ወደ 10 ቢሊዮን ሜትር ኪዩቢክ ወተርስ ለትነት ብለው ያዙ። አንድ በርሜል ለኛ ከለከሉ ማለት ነው። ይሄ ማለት ከነተከዜ ከነገና ላይ ከነግቤ ምናምን አመታዊ ተፋሰስና የሚበልጥ መጠን ሁሉ ያለው ነው። እዚህ ውስጥ ለምሳሌ ተከዜ አመት ሙሉ ካለው ፈሰስ ሊበልጥ የሚችል ውሃ ነው ለትነት የያዙት። እኛ እንዳለንም አይቆጥሩ። ይሄን ለማስቀረት ግን ምን ነበር የተባሉት? ኡጋንዳና ኢትዮጵያ ላይ እንያዝላችሁ፣ ምክንያቱም በትነት ይባክናል። የትነት ወቅት ላይ ብዙ እየባከነ ነው። እናንተ ጋር መጥቶ ከሚባክን ኢትዮጵያና ኡጋንዳ ላይ ይታገድላችሁና ይገደብላችሁና ልክ አሁን እንደ ህዳሴ ማለት ነው ከመጀመሪያው በፊት እኮ ከዛ በኋላ ይለቀቅላችሁ ሲባል ኖ እኛ ካላቆረን ካላጠራቀምን መተማመኛ የለንም አሉ። የት ነው የምታቆረው ሲባሉ እንዳየኸው አስዋና አሁን እኮ ተሰራው በረሃ ላይ እኮ በረሃ ነው። ውሃው በዛ ይሄ ታናል የሰሩት ታናል በብክነት ውሃው እንዲባክን የውሃ ጥቅም ያልገባቸው ሀገራትም ናቸው። በነገራችን ላይ በተለይ ግብጽ ውሃ ምን እንደሆነ ያልገባት በረሃ ላይ ወስዳ ውሃ የምታሰቃይ ሀገር ናት። አሁን ኡጋንዳ ዛሬ ልታሰልፍ ትሞክራለች እንጂ የኡጋንዳን እኮ አላምንሽም ብላ ተይኛ ጋር እናድርግልሽና እንድቀቅልሽ ቀስ ብለን ስትባል ኖ ብላ በድሮ በሄሮዶተስ ጥቅስ የጨፈረች አንድ አቋምም የላትም እንጂ አሁን ይሄ የሚሰራው ካልኩሌሽን ራሱ አሮጌ ያፈጀ ከመሆኑ ባለፈ ሊሰራ የሚችል ግብጽ ያልሞከረችው አይደለም። ሁሌ ይሄን ታደርጋለች። የሚሉትም እኮ እሱ ነው። እዛ አካባቢ ከነቁና የነቃ ኃይል ከመጣ የምናደርገው ነገር እረፍት መንሳት ነው የሚለው ጥናት እኮ ከተሰራ ባይዘ ወይ 100 ዓመት 150 ዓመት አልፎታል። እስጢፍ የሚገርም ነው። ምንም አዲስ ነገር የለውም። ስለዚህ እንዳልከው ውሃ መታመን የለበትም ማለት ነው። የኛ እንዲያውም አንድ ወዳጅ የሚላል የኛ ነገር እንዳይሆን የሆነው ከግብጽ ጋር የምንጋራ ወንዝ የኖረን ቀን ይላል። ይሄ እንግዲህ ተፈጥሮን ማጠየቅ ነው አይደል? ተፈጥሮን ማጠየቅ ይመስላል ከመሰለን ይምሰል፣ ግን እነዛ ለተፈጥሮ ራሱ አስቸጋሪ እስክትላቸው ድረስ ከዛስ
እነ ጃንሆይን አማክሯቸው እንደ ተቆጥተዋል እኮ እንደውም አስዋንን ሲሰሩ ነበርኩ ያን ፍጭት እኮ ነበር። አሁን ፍጭት በሙሉ ያው እኮ ነው ስዕል ነው ይመስለውና አላስፈቀዱንም። ከዛስ ምንድነው የሚያበቅሉት? በረሃ ተክል ነው እንዴ የሚያበቅሉት? ወስደው ድንችና ምናምን እኮ የሚያበቅሉበት ትንሽ ሩዝ ምናምን ድንች ሩዝ ምናምን እኮ የሚያበቅሉበት አይደል እንዴ? ከዚህ በላይ ግፍ አለ እንዴ? ውሃን አለማክበር፣ ኢትዮጵያን አለማክበር። ኢትዮጵያ እያለችልህ አንተ ዛሬም ጊፍት ኦፍ ናይል ጊፍት ኦፍ ናይል ብለህ በሄሮዶተስ ጥቅስ ዛሬ ልትዋጋ ትሞክራለህ? በፍቅር እኮ መተዳደር ያለበት ውሃው ራሱ በፍቅር ልናስተዳድረው የሚገባውን ውሃ ከልክ ባለፈ ጠብ፣ ጥላቻ፣ ጥርጣሬ መጮህ ካለብን መጮህ አለብን። አቀራረባችን መቀየር አለብን። ምልህ እንዲሁ ለማይረባ ለሰፈር እንደ መብት መጠየቅ አለብን። ማንቃት አለብን። ልጆች ጸጉራችን የሻሸ መንገድ ካለብን መንገድ አለብን። የውሃን ውድነት የውሃን ሀብት ግን የራስን የገዛ ውሃህን በደጅ የሚያልፍን ውሃ እንዳጠጣ የምትል አደገኛ ነቀርሳ አለች የበቀለች ኢትዮጵያ የምትባል አናቷ ላይ የበቀለችባት ነቀርሳ አለች ግብጽ የምትባል የሚለው መንገር አለብን። ይሄ ጥላቻ ምንም አይደለም። የስግብግብነታቸው ልክ መንገር አለብን። ቅድም እንዳልኩ ነው እንግዲህ ለትነት 10 ቢሊዮን ይዘህ እዚህ ጋር ምንም አንዱ ኩባያ ኢትዮጵያ እኮ አይደለችም። 7ቱ ሀገራት አንዲት ኩባያ ውሃ እንዳይወስዱ ዛሬ ሲያስተባብሯቸው የሚተባበሩ ይመስልሃል እንዴ? ዓላማ ስለሌላቸው ወይ ደግሞ የእርገት ስትራቴጂ ስለሌላቸው ነው። ኤርትራ ትላንት የዩሱፍ ያሲን እንዲል አንድ ጽሑፍ እያነበብኩ ነበርና ታውቃለህ ፎክራቸዋል ሁሌ ጅቡቲ ከቻለች እኔ ለምን አልችልም የሚል ግትርነት የነበረች ሀገር ናት ኤርትራ። ለምሳሌ ሱዳን ልክ ሬቮ ይላሉ የዩሱፍ ያሲን አንድ ጽሁፋቸው። ይሄ ጽሁፋቸው እንግዲህ ከታላላቅ ሀይቆች ጋር ለምሳሌ ከአፍሪካ ቀንድ ከታላላቅ ሀይቆች ብለው የሚያነሱና ብወዛና መመሰቃቀል ይሉታል። እና ይሄን እንግዲህ የጻፉት ይኸውልህ ከ1990 ዓመተ ምህረት ጦቢያ ላይ የወጣ ጽሁፍ ነው። 5ኛ ዓመት ቁጥር 12 ላይ የወጣ ጽሁፍ ነው። ከ27 ዓመት አካባቢ በለው የሚገርም ነው። ጥቅን አይመስልም? ይወያኔ የሚገርም ነው። 27 ዓመት ከዛ ዓመት በፊት ትኩስ አጀንዳ በነበረበት ጊዜ ወቅቱ ደግሞ ባይዘው ያ ወቅት ምን ነበር መሰለ? ሞቃዲሾ 1991 በፈረንጆቹ ሞቃዲሾ ያ ወቅት በተቃዋሚዎች እጅ ዚያድ ባሬ መንግስት ወድቆ በተቃዋሚዎች እጅ የገባችበት ጊዜ ነው። ከዛ 5 ወር ሳይሞላ ነበር ደግሞ ወያኔ ወደ ስልጣን የመጣችው በዛን ጊዜ። ከዛ ደግሞ ሻዕቢያም በዛው አስመራን ተቆጣጥሮ ነፃ መንግስትነቱን ያወጀበት ጊዜ ነውና ከዛ አፍሪካ ቀንድ ቀን ወጣለት መከራውም ረገበ ምናምን የሚል በጣም ብዙ ተስፋ ተጥሎ ከዛ በኋላ ምናልባት በሌላኛው ፕሮግራም አጀንዳ እናነሳው እንችላለን። ግን ብዙ ተስፋ ተጣለበት ተብሎ እሳቸው ዩሱፍ ያሲን ያን የተነሳውን ቀንዱ ላይ የነበረውን ተስፋ ያነሳሉ ይጠይቃሉና በጣም ከጥቂት ጊዜ በኋላ ቃል የተገባለት የህዝቦች አስተዳደር ወይ ደግሞ የህዝቦች ወዳጅነት የት ደረሰ ብለው የሚጠይቁት ከዛሬ 27 ዓመት ነው እንግዲህ አስብ። ይሰፍናል የተባለው እርቅና ሰላምስ የት ደረሰ ብለው ጥያቄዎች ይዘረዝራሉ። የኢኮኖሚ ውህደቱስ፣ የሰላሙ ተስፋስ፣ ትሩፋቱስ የት አለ? ያለ ቪዛ ከሀገር ሀገር መጓጓዝ ያልነውስ ጉዳይ የት ሄደ? የሚነሰው ውዝግቦችን በውይይት እንፈታለን ያልነው ጉዳይ የት ሄደሉና የኢጋድን ሚና በዛ ወቅት ያነሳሉና ይሄን ቅድም ያነሳውልህ ሪቮ ተማሪዎች ይሉና ያኔ ተማሪ ያሉ ትምህርቱ ከድል በኋላ ይደርሳል እያሉ ይዘምሩ ነበርና ከዛ ያኔ ነበር የኢሳያስን እንቅስቃሴም ሲያነሱት ምንድን ነው የሚሉት? ከሱዳን ውድቀት በኋላ ልማቱ ይደርሳል ነበር ይሉ የነበረው። የሚገርም ነው። ከዛስ ቅድም እንዳልኩ ነው ደግሞ ሌላኛው እንዲህ ጽሁፍ ላይ ደግሞ ሄደን ፕሮፍም ጋር እነ እሳቸው ጋር ብታይ ጅቡቲ ከቻለች እኛ ማንችልበት ምክንያት ምን አለ? ይሲ ዛሬስ የኢትዮጵያ ወያኔ ካልወደቀ አሉ ባለፈው። ዛሬ ለውጥ ሲመጣስ ይሄ ለውጥ መንግስት ካልወደቀ ያኔ በሶማሌ በሊቢያ ጉዳይ ከአሜሪካ ጋር ተቋረፍ ነበር ኤርትራ 10 ሀገራትን ቢል ክሊንተን ከአፍሪካ ሀገራት ሲጠሩ 3 ሀገራት ቀሩ። ከቀሩ 3 ሀገራት አንዱ ኢሳያስ ነበር የኤርትራው መሪ የቀሩት። ከዛ ግን 2 ወርና 3 ወር 4 ወር ባልሞላ ጊዜ ውስጥ አሜሪካ ነው ሮጦ ያኔም እብሪት ነው አልገኝም ሲሉ ምን ተባሉ? የስ ሳይገኝ ቀረብ ነው። አሁን ልክ እንደፎከሩላቸው ለባንዳ እንደሚዘምሩ ተዘምሮላቸዋል። ግን 3 እና 4 ወር ባልሞላ ጊዜ ውስጥ ሮጦ ዋሽንግተን ሄዱ። ማንን ሊያገኙ? የደህንነት አማካሪውን ለማግኘት ማለት ነው። ቀጠናው ላይ እብሪት ምናምን መታወቂያቸው ነበር። እንዲሁም አንድ ከትላንትና ጽሁፍ ላይ ሁነኛ ማሳያ ለማንሳት ከዚህ ከውሃ ጉዳያችን ጋር ተያይዞ የጅቡቲ ወደብ ሲሰራ ማለት ነው ጅቡቲ ወደብ ላይ ያለንን አጠቃቀም ለመወሰን ከጅቡቲ ጋር ንግግር አድርገው ነበር። እንገድብ ባህር አጠቃቀማቸውን በሚል ከጅቡቲ ጋር የኢትዮጵያን ወደቦች አጠቃቀም
በጋራ ለመገደብ የሚል ምክክር አድርገው ነበር። ያን ያልተሳካ እዛ ጭምር ሄደው ማለት ነው። ይሄን ነው ማለት ጉዳዩ በባላንጣነት በምናምን የተወሳሰበ ነውና ያን ሐሰን ጉሌድ ነው እንግዲህ ሐሰን ጉሌድ ነበሩና እሳቸውን ይተካሉ የሚባሉት የአሁኑ እስማኤል ኦማር ጌሌ የጅቡቲ ወደብ ሲፈጠር ኢትዮጵያን ለማገልገል የተፈጠረ የሚኒሊክ ወደብ ነው በማለት ነበር ሐሳባቸውን ውድቅ ያደረጉባቸው። እንግዲህ ይሄ አልሐሲድ ለተባለ ጋዜጣ የሰጡት ቃል ብለው ያሲን ያኔ እንግዲህ ሐሰን ዑመር አብደላ የሚባሉት የብዕር ስማቸው ነው። ዩሱፍ ያሲን በጣም ግሩም ጸሐፊ ናቸውና እሳቸው የጽሁፍ ላይ ቅድም የጠቀስኩ ጽሁፍ ላይ ማለት ነው ከአፍሪካ ቀንድ እስከ ታላላቅ ሐይቆች ብወዛና መመሰቃቀል የሚለው ላይ ይሄ አንድ ማሳያ እኮ ነው። ሁሌ በዚህ ጉዳይ ላይ በመጠላለፍ ሁሌ እንቅርት በመሆን ውሃን የሚያክል ሀብት ይዘህ ሁሉን ነገር የሚለውጥ ያኔ ያዕቆብን ጽሁፍ ሳነብ እኮ የናይል ኢኒሺዬቲቭ ውስጥ ምናምን ብዙ ተሳትፎ የላትም ይላል ኤርትራ። ተከዜ ነው አንዱ ጣጣ ያመጣብን። ልክ ነው። እሱ ከውሃ ውጭ ነው ንገረኝ እስኪ። በፍጹም ተከዜ ያለልህ የተከዜ ፖለቲካ የወልቃይት ፖለቲካ ማን ነው የሚያሾረው? እየተወጋን ያለ ነው እኮ በሱ በኩል ነው። ስለዚህ ጉዳዩ ዞሮ ሁሌ በመጠላለፍ ላይ የተመሰረተ ግን ደግሞ ያኔ እንዳነሳ ነው የቀይ ባህር ጉዳይ ሳይነሳ ቀይ ባህር ስንል ይደነግጣሉ። በነገራችን ላይ እኛ ቀይ ባህርኛ ብለን ስንል ቋንቋ የቀጠናው ቋንቋ እያልን ነው። ስለ ስዋሂልኛ እያወራን ነው፣ ስለ አረብኛ እያወራን ነው፣ ስለ ትግርኛ እያወራን ነው፣ ስለ አማርኛ እያወራን ነው። ስለ ውሃዎቹ በሙሉ ይሄን የሚጋሩ ሀገራት በሙሉ እያወቅን ነው። እኛና ጎረቤቶቻችን አረቦች በአግባቡ እንተዋወቃለን። ግንኙነታችን ምንድን ነው ይመስለው? አይቻልም እኮ ይኸውልህ፣ እብሪትም አይደለም። ለምሳሌ ውሃው የኛ ነው እናግደዋለን የሚልም ባዶ እብሪት ነው። ተብሎም ደግሞ አያውቅም። ይገርምሃል እንዳልከው ልክ ነው። ቅድም ዶክተር ያዕቆብ ያኔ ሲጽፉ ዶክተር ስለነበሩ ነው ፕሮፌሰር ያዕቆብ ጽሁፍ ላይ መነሳሉ። አንድም ውሃ እንዳይሰጣት ተብሎ አያውቅም። የግብፅ ግን ፍላጎት ምንድነው? ሁሌ የማይጠረቃ ታውቃለህ። ቅድም እንዳልኩ ነው። በቃ ተፈጥሮ ተሳስታ አታውቅም ቢባልም እኛን ከእሷ ጋር ማገናኘቷ ከዛ ደግሞ ይዘመርላቸዋል። የምትፈራላቸው እኮ አንተ ነህ እንጂ እኮ በየትኛውም በዲፕሎማሲ እኮ ስኬታማ ሆነ አያውቁም። አንዱ ያጠፉት ጥፋት እኮ ጎረቤቶቻቸው ከኛ ጋር መደራደር የቻሉ እኛ ጋር ተቃቅፈው ማውራት የቻሉ እና አሜሪካ ጋር እየሄዱ በነ ሶማሌ በኩል እየሄዱ ለመዋጨር ይሞክራሉ። ሲጀመር ግብፅ ሄዳ ካዘዘችህ ሀገር አይደለህም አንተ ማለት ነው። የሄደችባቸውን ቦታዎች ሀገር ናቸው? በፍጹም ሀገር ለመባል ዝም ብሎ ሰው አፍኖ ህዝብና ሀገር አፍኖ መቀመጥ እኮ አይደለም። ያን ህዝብ መመገብ መቻል ማለት ነው። ቀጠናው ላይ ቀንዱ ላይ ለዘመናት የነበረውን ችግር ባነ የኢኮኖሚ ችግር ነው። በኢኮኖሚ ከፍ ስትል ችግሮች ገለል እያሉ ይላሉ። አንዱ ትግል ኢትዮጵያ የሚደረገው እቺ በኢኮኖሚ ራሷን ችላ እየወጣች ነው፣ እያመለጠችን ነው አይደለ? የልማት ትሩፋት፣ ስንዴ ኤክስፖርት፣ ስንዴ ልማት ምናምን ኩታ ገጠም ሲባል የሚመስለው የፓርቲ ፖለቲካ ምናምን የሚመስለው ሰው ካለ ዜጋ ካለ ያሳዝነኛል። በየቤቱ ቋንቋችን አቀራረባችን መቀየር አለብን። ምን እሱ ነው እንዲሁ ፖለቲከኞቹ አልቻሉት ከሆነ ራሱ እኛ የእነሱን ስራ መስራት አለብን ወስደን። ይህ የህልውና ጉዳይ ስለሆነ ማለት ነው። እያንዳንዱ ተማሪ ቅድም አይተዋል አንበባህ ላይ ስለኛ የነበረው ጉዳይ መንግስት የሚሾሙ የሚሽሩልህ የሚያነሱ የሚያስቀምጡልህ እነማን ናቸው እንዴ? እነ ኢሳያስን ማን ያስቀምጣቸው? እነ መለስን ማን 4 ኪሎ አዝሎ ያስገባቸው? ይሄ ሊያምህ ይገባል። እንደ አክቲቪስት መጮህ አሁን ለዚህ አክቲቪስት መሆን ካለብን መሆን አለብን። እንደ ሚዲያ እንዴት ነው የሚያወራው? ሲኦ እንዴት ነው የሚያወራው? ንገረኝ እስኪ። እንደዚህ ነው መወራት። መቀመጫውና ወንበሩ ሀገሩ በሌለበት እንዴት ነው እንድናወራ የምትፈልገው? የግብፅ አኳኋኑ እኮ ከዚህ በላይ የሚያሳብድ እኮ ነው። ማህበር ካለበት እኮ ማህበር አለበት። ከዛ በላይ ግን ቅድም አንተ መነሻው ላይ ያነሳው ጥያቄ ነቅተናል ወይ ምን እንነቃለን? እዛ ከሆነ ተው ፖለቲካውና ፖለንቃ እናርጉት፣ ቋንቋውን እንቀይረውና እንግባባበት። የዓለም ፖለቲካው ልክ ነው። ውሃ በእርግጥ ዶክተር ያዕቆብ የውሃ ይሄ ቅድም ኢትዮጵያን ለውሃ ብሎ መውጋት ድንች እንደመላጥ አይቀልም ያሉት የውሃ ጦርነት በሚቀጥለው 20-25 ዓመት የሚነሳ ይመስሉታል ሲባሉ ነው። እንግዲህ ከዛሬ 20 ዓመት ምናምን አካባቢ በፊት ማለት ነው። አይመስለኝም ይላሉ። ግጭቶች ይኖራሉ ሂረንደር ግን ደግሞ ይነሳል ብለው ደግሞ በቅርቡ ጥናት የሚሰሩ አካላት አሉ። ጥናቶቹ ግን ስትመረምራቸው አንዳንዶቹ ቤዚካሊ ለግብፅ የሳይኮሎጂካል ወርፌር አካል አድርገው የሚያቀርቡ ኢትዮጵያ ከነካችው የሚል ድምዳሜ ላይ የሚደርሱት ኢትዮጵያማ ትነካዋለች። ቅድም መነሻችን ላይ ተስፋ ልስልህ እነ ጃንሆይ አቅደውት ወጥነውት ሞክረውት እነ መንጌ ሊነኩ አስበው እነ መለስ መስረት ድንጋይ አስቀምጠው ምናምን ዛሬ ሰርተን በአደባባይም እየሰራን ነው ብለን ማሳየታችን ኖ ብለን የማይሞክሩት ነገር እኮ የለም። ልክ ነው። ያን ሞክረን ሁሉ ያከሸፍነው ለምንድን ነው? የሚሊተሪ ፓወር እየገነባን ነው። ሌላኛው ኢኮኖሚ ነው። በኢኮኖሚና በሚሊተሪ ከነቃ ይሄ ሀገር አክቹዋሊ ኢኮኖሚ ውስጥ ሚሊተሪ አለ፣ ሚሊተሪ ውስጥ ኢኮኖሚ አለ። አይነጣጠልም። ሚሊተሪውን ሊያስነኩ ሲሞክሩ ዋጋ የለህም። በቃ ውሃን ከናቅ መከላከያን፣ ሚሊተሪን፣ ስርዓትን፣ ሲስተምን ሼክ ካደረግ
አደጋ ውስጥ ይገባሉ። ሂሬንደር የሆኑ ህፃናት ውስጥ ተዋቸው። እሺ ግን ከመንደር ህፃን የማይሻሉ ሰዎች ናቸው ጥያቄዎቻችን ያነገቡት ሪዝን የላቸው። ስለዚህ ፋታ እንዳታገኝ የቤት ስራ እንዳሰራ እንዳትተክል እንዲያል ኤክስፖርት እንዳታረክ ውሃ እንዳትጠራቅም አባይ እንዳሰራ ነው ይሄ ሁሉ ግብግብ የሚደረገው። ይሄን ሁሉ ደግሞ የምናልፈው በምን በኩል በሚሊተሪ በኩል ነው። አይለያይም ባይዘው ግብጽ ሚሊተሪ አላት ምናምን ሲሉ በዲሲፕሊን ሚሊተሪ አይደርሰው በጀት መሳሪያ ምናምን መያዝ አይደለም ባይዘው ጉራና ጉንደት ላይ ሲገጥሙን አይበልጡ ነበር እንዴ? ተው እነሱ ዚያድ ባሬ ያኔ ያበጠበት ጊዜ በምስራቅ በኩል ሲያስቸግረን በጣም በብዙ ጥፍ ነበር እኮ ይበልጠን እኮ በሚሊተሪ አይደል። ከዛ ውጪ ኢትዮጵያ ወደ 16 17 ኮንቬንሽናል ዋሮች አድርጋለች። ሁሉም እኮ በመሳሪያ ይበልጡ ነበር፣ በያዙት የሰው ኃይል እኮ ይበልጡ ነበር። አንዳቸውም ኢትዮጵያ ማሸነፍ አልቻለም። እንችልበታለን እሱን ግን እዛ ድረስ የሚያደርስ ነገር አለ ወይ? ቶ ግብጽ አትወጋንም ምናምን የሚለውን ለምን ትነግረኛለህ አንተ? ግብጽ ማለት ተወገን አይደለም ብሎ ጥናት እንደ ፋይንዲንግ ይነግራል። የውስጥ ጉዳዩን እንፍታ ይልሃል። የውስጥ ጉዳዩ ምንድነው? የውስጥ ጉዳይ አጀንዳ ያለው የህዝብ አጀንዳ ያለው ታጋይ እየገጠመን ነው ወይ? ምንም ጥያቄ የለም እያልኩ አይደለም፣ እያዳፈንኩት አይደለም። ጥያቄዎች ይኖራሉ፣ እሱ ላይ ራሱ ይስማማሉ። ከአንዱ ጋር ብትፈታው ችግሩን ነገ አንዱ አይፈታው። ተላላኪ አሽከር ስለሆኑ ይሁን እንዳልከው ቅድም ቀጠናውን ለማተራመስ ወይ ደግሞ ሰላም እንድናጣ የሚላኩ ስለሆኑ ከስጢፎ ጋር በደራደር ነገ ማሜ የሚባል ወጠጤ ይነሳና ይተኩሳል። በቃ አንተ ማህበረሰብ ላይ ለመተኮስ ህሊና ቢስ ከሆንክ እኔ እናንተ እኮ ዝም ብለን ነገ ይህን ሰፈር ሄደን ሞራል የሚባል ጉዳይ አለ። በእያንዳንዱን ጉዳይ መንግስት እንዲፈታው ምናምን መጠበቅ የለብህም። ያንም የሚፈታው ማለት ሲስተሞቹ ጠንካራ መሆናቸው ስርዓቱ ጠንካራ መሆኑ እሱን እየፈታ ይሄዳል። የሚደረገው ማለት እሱ እንዳይጠነክር ከስር ከስር መገዝገዝ ነው። እሱን የሚገዘግዙ አካላት እኮ ናቸው እውቅና እየሰጡ ያሉት። ተደራደሩ ይላሉ። ከዛስ እስከ መጨረሻ ከህግ ወጦች ጋር ወይ ከእንደ ለዋላዊነት ጥሰው ከነ ኤርትራ ጋር ወይ ደግሞ ከህግ ውጭ የተጓዙ ካለው ከነ ህወሓት ጋር የሚሰለፉት አካላት ምን ፈልገው ይመስላል? በአቋራጭ እዚህ ፓወር ጋር መድረስ፣ በህጋዊ መንገድ የመረጥከውን ስርዓት መጣል፣ ስርዓት እያስያዘ ያለውን ጉዳይ የውሃውን ጉዳይ የዲፕሎማሲውን ጉዳይ ያስያዘውን አካል መሸርሸር፣ ቅቡልነት ማሳጣት፣ በዛ ውስጥ የራስን ፍርፋሪ መፈለግ ነው። ጉዳዩ ግን ከዛ ይሻገራል። ስለዚህ በዚህ ቅድም ነቅተናል ወይ ምናምን ካልክማ ብዙ እንደዚህ ያደረገ የሚያስወራ ቀርነት አለ። በጣም ጣሪፍ ሀሳቦች ናቸው ሞያን ያነሳው። አንድ ቅድም ስታነሳ ሰሞኑን ሐሰን አልቱራቢ የሚባሉ የሱዳን ትልቅ ፖለቲከኛ ነበሩ። ከነ አልበሽር ጀርባም የነበሩ ሰው ናቸውና በኤርትራም በኢትዮጵያም በ1990ዎቹ መንግስታት ሆኖ የመጡትን የሻቢያንም እንግዲህ የህወሓትንም መንግስት ወደ ስልጣን ያመጣ ነው እኛና ግብጾች ተባብረን ነው የሚል ሀሳብ ሰጥተው በማህበራዊ ሚዲያ ላይ በጣም መነጋገሪያ ሆኗል። ከዛ በተጨማሪ ደግሞ ኢትዮጵያ ከቀይ ባህር እንድትርቅ ይፈለጋል የሚለውንም ነገር በጋልጽ ለማንሳት ሞክረዋል ሐሰን አልቱራቢ። አንድ ጽሁፍ ደግሞ እኔ እናንተ ሰሞኑን ስናነበር ነበር ስም ያልወጣለት ወንጀል የሚል የጸጋዬ ገብረ መድህን አርአያ እንግዲህ ባለቤት ሙሉጌታ ሉሌ ስለሆነ በጦቢያ መጽሔት ይህም በ1987 የወጣ ጽሁፍ ነውና እዛ ላይ አንድ ምሳሌ ያነሳሉ። የሚያነሱት ምሳሌ ምንድነው? እንግዲህ አቡነ አብርሃም የሚባሉ በወቅቱ በትግራይ ውስጥ የነበሩ አንድ የሃይማኖት አባት ነበሩና በጣሊያን ሊወረን መጣ ተብለው እና ጣሊያን ሀገራችን ሊያጠፋ ነው ብለው የሰዎች ሲያማክሯቸው አትፍሩ፣ ጣሊያን መጥቶ ጉዳት ሊያደርስብን ይችላል እንጂ ኢትዮጵያን አያፈርስም፣ ኢትዮጵያን የምናፈርሰው እኛው ነን የሚል ነገር ሰጥቷል። ከዛ በኋላም እንግዲህ ጸሐፊው ይህንን ነገር ምሳሌ በማድረግ በነጻነት ታጋይነት ስም በነጻ አውጪነት ስም ጫካ ከተገባ በኋላ የኢትዮጵያን ታሪክ፣ የኢትዮጵያን ቋንቋ፣ የኢትዮጵያን ሀቅ ብለው የሚገልጹት ነገር አለ። አጥፍተናል፣ በተለይ በ1990ዎቹ መጀመሪያ የሚል ነገር ያነሳሉ። ከዛ ስለ ጠባቂነት ችግሮችን ከመፍታት ይልቅ ከሌሎች እንጠብቃለን፣ ሌሎች እንዲፈቱት የጋራ ችግሮቻችንን የሀገር ችግሮቻችንን ሌሎች እንዲፈቱት እንጠብቃለን የሚል ነገር አንስተዋልና እስቲ ጠቅላላ አድርገን ምንድነው መፍትሄው? ምንድነው መደረግ ያለበት ከዚህ በኋላ? ቅድም እንዳልከው የህዳሴው ግድብ ተገንብቷል። አሁን በገበታ ለትውልድ ገበታ ለሀገር እየተባሉ የተጀመሩ ፕሮጀክቶች አሉ። የኢኮኖሚ ሪፎርም ተብሎ አሁን የጀመርናቸው ስራዎች አሉ። በቤት እድሳት፣ በኮሪደር ልማት አዲስ አበባ ምን እየመሰለ እንዳለ የምንመለከተው ነውና ኢትዮጵያ በአንዳች የለውጥ ጥፋት ላይ ነው ያለችው። ወደ ምትለወጥበት ወደ እድገት ጎዳና ላይ ነው ያለችው። ከዚህ እድገት ጎዳና ላይ ጎትቶ ማውረድ
አይነት ሴራዎች ይመስላሉ አሁን በየቦታው የሚደረጉት። መንግስት ደግሞ ጠቅላይ ሚኒስትሩም ሲያነሱ እንደነበረው በአባይና ቀይ ባህር ናቸው ኢትዮጵያን የሚበይኑት ተብሏል። አባይ ላይ የሰራነውን ስራ ሰርተናል። ቀይ ባህር ላይ ደግሞ የጀመርናቸው ነገሮች አሉ። ከዚህ ለማደናቀፍ ነው የተለያዩ ሴራዎች እየተሰሩ ያሉት። እስቲ ጠቅላላ አድርገን ምንድነው መፍትሄው? ምን እናድርግ እንደዚህ ጋር ምናምን የሚሉትን ነገሮች በጣም ጥሩ ስናልወጣለት ወንጀል ሌላ ጊዜ እንዲያው በሰፊው እናነሳዋለን። በሰፊው በሌላም አጀንዳ ይችላል። እዚህ ፕሮግራማችን ላይ በስፋት ስም ያልወጣላቸው ብዙ ወንጀሎች ይዘገራሉ። በጣም አሰቃቂ አሳፋሪ ናቸውና ቅድም እንዳልኩ ሰሞኑ ከነዚህ አይነት ጽሁፎች ጋር መዋል ብዙ ቀጠናው ላይ ያሉት ትርምሶችን ይገልጽልሃል። ቅድም ይሄ ስም ያልወጣለት ወንጀልን አሁን አመጣህልኝ እንጂ ቅድም መዝጊያው ላይ አሁን ጉዳይ ላይ ስናነሳ ምንድን ያልኩ ሞራል እየተሸረሸረ ነው። እዚህ ሀገር ላይ የሆነ ህገወጥ አሁን ነፃ አውጭነት እውቅና እያገኘ ነው። በእርግጥ ፕሮፍም ሌላ መጽሐፋቸው ላይ እኚህ ነፃ አውጪዎችን ሽፍቶችን ሰባትን በእርግጥ አዲስ መጽሐፍ ሰሞኑን ያደረገው ነበረ። ሽፍቶችን የመሸከም ሽፍቶችን መሪ አድርጎ የመናፈቅ ካልቸር አለ። ካልቸር ውስጥ እንደ ካልቸር ግን እሱን ትተህ አሁን ይሄ እያነበር ነው ያለ ነው። እናነውር የነበረውን የምናነብርበትን መንገድ ባንዳነት ጌጥ እንዴት ሊሆን ይችላል? በጣም በቃ ማብራሪያ እኮ አያስፈልገውም። ባንዳ ሲባል እኮ እንኳን ሰውየው እንኳን ያን የሚያደርገው ሰው ያን የሚያውቅ ሰው እንዴት አንገቱ እንደሚሰበር በጣም ጥዩፍ የሆነ ነገር እኮ ነው። የወንጀል ጣሪያ የነውር ጣሪያ ከሰውነት መውረድ ማለት ነው። አሁን ለልጆቻቸው ይላሉ እዚህ ጽሁፍ ላይ ካየኸው ለዛ ነው የባንዳ ልጅ ስትሆን አንተ ታልፋለህ፣ ለልጆች ምን አይነት ታሪክ ነው የምታልፈው ብለው ይጠይቃሉና አሁን ሰሞኑንም ከባህር በር ከህዳሴው ጋር በተገናኘ በቃ ከግብጽ ጎን የሚሉ ሰዎች ታያለ። ቅድም እንዳልከው ትልልቅ ሰዎች በጣም ኢትዮጵያ ውስጥ ትልቅ ክብር ይሰጣቸው የነበሩ አሁን ከሀገር ወጥተን በነፃነት እንደዚህ በታጋይነት ስም ያሉና ሲያልፉ ለልጆቻቸው ምን አይነት ታሪክ ነው ትተው የሚሄደው የሚለውም አብሮ መነሳት አለበት። ባንዳነት እንደ ጌጥ እንደውም እሱ ጉዳይ ያካራል። ልጁ ምን አገባው ያገባዋል ያገባው የሚል ክርክር ነው ሊነሳ ይችላል። እሱ እንደው እናቆየውና ልክ ነህ፣ ፔንፉል ነው ለሀገር ፔንፉል ነው በኔ እምነት። እሱ ብዙ ምን አነሳው ጉዳይ አለ። ግን ግጭቶች በሙሉ ምን ይመስላል? በቃ ሉዓላዊነትን መጣስ እንደ መብት እኔ እናንተ ህወሓትን የፈለገን ልቃወም እንችላለን። ሀውካም ህወሓት ከአንድ ከሉዓላዊ ነኝ ብሎ ከተገነጠለ ሀገር ጋር ልታነጻጽራለን። በዚህ ጠቅላይ ሚኒስትሩ ጋር ትልቁ ጠባቸው ይሄ ነው። ቅድም የጠቀስካቸው ሰዎች የነ ኢሳያስ ኤርትራ ስለ ህዝብ እያወራን አይደለም። ኤርትራን እያስተዳደረ ያለ መንግስት ፕሮግሬሲቭ ያልሆነ ግትር እንዴት እኮ እንደሚያሳፍር እስቲ ቅድም የነገርኩህ ነው። ኢሳያስ ያኔ ክሊንተን ስብሰባ ሲጠራ አልገኝም ሲል በባዶ ሆዱ የቀረው የሐማሴኑ ታጋይ ብለው ያጨበጨቡለት ዘመን ነው። ይሄ ያስደነግጣል። ግትርነት እንደ ጌጥ የሚወሰድበት ከዛስ እነ አሰፋ ጫቦ ያነሳሉ። ከፍተን ብናየው ነው የሚል ጽሑፍ አላቸው። ቆንጆ በዘርፍ ደርድረዋቸው አሁን ኢትዮጵያ ውስጥ ቢረብሹን አካላት ስማቸው ሊቀየር ይችላል። ቁጭ ያደርጓቸዋል። እዛ ስም ላለመጥራት ነው እዚህ ሚዲያ ላይ ቁጭ ያጉና በየብሔሩ ስም የሚነግሩትን ታጋዮች እንዴት አድርጎ ከአስመራ ስምሪት እንደሚሰጣቸው እንዴት እስከ ኡጋንዳ ሩዋንዳ ምናምን እየተላኩ እንደሚዳሩ እንደሚሞሸሩ እንዴት አሽከር እንደሆኑ ተላላኪ እንደሆኑ በዝርዝር ያነሳሉ። አደባባይ ላይ የተጻፈ መታወቂያቸው ነው። ባይዘወኛ ይቅርታ ልብ ስላለን እንጂ ዛሬም ጣቡ ምንድነው? ከኤርትራ ጋር ወዳጅነት እንፈልጋለን፣ በረም እንፈልጋለን፣ ወንድም ህዝብ ነው፣ ምንም ጥያቄ የለውም። ዛሬ እኔ እናንተ እኮ እኔ በግል ብጠይቀኝ ዛሬ በጣም ጥሩ ጠያቂ ብትል ኤርትራዊ ጠያቂዎች ናቸው። ቀድሞ የሚደርሱት ቤቴ ገብቷል። ጀሞ ኮንዶሚኒየም ስንጋራ የተዋወቅን በጣም በችግር ጊዜ ምንድረስ አሁንም ህዝቡ እዛ እንናፍቃለን። ሌላ ጊዜ እናወራዋለን እንጂ የተረክ ጉልበት ቅድም እነ በዓሉ ግርማ እንድንናፍቅ ተደርጓል። ኤርትራ ምንናፍቃት ለምንድን ነው? ለመውረር ነው? በጋራ ለመጠቀም ነው? ስለ እድገት ነው ወይስ አሁን ያለችበት ውጥንቅጥ ነው? ያሳዝናል እኮ እያየን ፎቶ ያሳያል ሌላ ጊዜ እንጂ ቪዲዮዎችን የማየት እድል ገጥሞኛል ኤርትራንና በኤርትራ መቅናት ማለት ለኤርትራ ህዝብ ይጠቅመዋል። እየገደልከው እኮ ነው። በእብሪትና በትዕቢት ኢትዮጵያን ካልያዝክ የማይጠቅምህን ውሃ አፍነ ተራረከው ልቅላቂ ያረከው ማለት ነው። ተው እነሱን ጅቡቲና ኔድባት የምትለምነው ለምንድን ነው? ጅቡቲን ተው ችግር የለው። እነ ኬንያ እኮ ላም ወደብን ሲያለሙ ኢትዮጵያ ትልቅ ገበያ ማርኬት አለ ብለው ታሳቢ አድርገው ነው የሚሰሩት። ይሄ የቀጠናው መገለጫ ግን ማስታጠቅ ምናምን የሚለውን ጉዳይ ስላነሳልኝ እናነሳዋለን። ጠቅላይ ሚኒስትሩ ከ15-16 በፊትም ያውቁታል። ይሄ የህልውና ጉዳይ ሲሆን የሉዓላዊነት ጉዳይ ሲሆን ሉዓላዊነትን ሽጠህ እንደ ጌጥ ከዛ በኋላ ለኢትዮጵያ የምታገለው እንዴት ትለኛለህ? ከትላንትናው ሳትማር ማለት ነው።
እንደምታስታውሰው እነኚህ ሰዎች ሲሄዱ እኮ እነ ግብጽ በ3 በ4ኛ ወር ነው ሳተላይት ተሰጧቸው ታስታውሳለህ ኢትዮጵያ ለማመስ በዚህ መንገድ ማለት ነው አሁን በምናደርገው መንገድና እኛ በራሳችን ጉዳይ ላይ በሉዓላዊነት ጉዳይ ላይ ስናወራ ነውር እነሱ ሲከዱ ህልው የሚሆንበት ምክንያት ምንድነው ህጋዊ የሚሆኑት በየትኛው መሰረት ነው እና ጉዳዩ ቅድም ያነሳው ዝም ብሎ ይሄም ዛሬ ተፈጠረ ምናምን ጉዳይ እያንዳንዱ ቀጠናው ላይ ምናስታጥቃቸው ያሉት እነማን ናቸው ማንንም ያስታጥቃቸው ስማቸው ማን ነው ዛሬ መጣ ነው ትላንት ምን ነበር ነው አንድ ትላንትና ቢልጌት ሰሞኑን ኢትዮጵያ መጥተው ነበርና ከጠቅላይ ሚኒስትሩ ጋር በዚህ በኦሮሚያ ክልል ወደ አሩሲ እንደዚህ አርሲ ተንቀስ ስንዴ ልማቶች ላይ ተንቀስ ከዛ እንግዲህ ወደ ሀገራቸው ከተመለሱ በኋላ ትላንት በግል የዌብሳይታቸው ላይ ያወጡትን ጽሁፍ ስመለከት ነበርና ኢትዮጵያ ተስፋ ያላት ሀገር ናት ረጅም ነው ጽሁፉ ተመልካቾች ገብተው ቢያነቡት ይችላሉ የቢልጌትስ ዌብሳይት ላይ ኢትዮጵያ ከዚህ ጉዞዬ ከጠቅላይ ሚኒስትሩ ጋር በተለያየ የኦሮሚያ አካባቢ ካየሁት ጉብኝት በኋላ የገባኝ ኢትዮጵያ ተስፋ ያላት የመጪው ዘመን የአፍሪካ ጥሩ ምሳሌ የምትሆን ሀገር ናት የሚል አስተያየት ሰጥተው ተመልክቻለሁና እሱ መሬት ላይ እንዳለ አሁን ደግሞ ዙሪያችን ያሉት እንግዲህ ከኤርትራ ጋር በተለያና ወይ ግልጽ መወራትም ካለበት የሚመስለኝ ከኤርትራ ጋር በጣም ህዝብ ለህዝብ ያለን ግንኙነት ድንበሩ ሲከፈት የሆነውን የምናስታውሰው ነው ምንለያይም አይደለንም በባህል በብዙ ነገሮች በኤርትራ በኩል ያለው ነገር ደግሞ ለማርገብ ጠቅላይ ሚኒስትር አብይ ያልሞከሩት ነገር አለ ብሎ ዛሬም እኛም መንግስት እናንተ አውርተን እናውቃለን በፍጹም እንጠነቀቃለን በብዙ እሱ ሆኖ ሳለ ግን አሁንም ከኢትዮጵያ በጣም ታሪካዊ ጠላቶች ከሚባሉት ጋር አሁን የመሰለፍ አዝማሚያዎችን ታያለ ግብጽ ካይሮ ሲመላለሱ ታያለ ፕሬዝዳንቱ አሁን ደግሞ የግብጽ የደህንነት ኃላፊዎች ኤርትራ መጥተው ውይይት እንደተደረገ እንደውም አንዳንድ ኦፊሻል ያኑሉ መረጃዎች ለግብጽ የጦር ሰፈር መስጠት አይነት ፍላጎት አለ የሚል ነገር ትመለከታለህና ኢትዮጵያ ላይ ጠላት ማደራጀት ኢትዮጵያ ላይ ጠላት መሰብሰብ እኔም ልደይ አብረን ድሃ እንሆን አብረን እንጥፋ አይነት አዝማሚያ ለኤርትራስ የሚያዋጣ ነው ወይ ለኤርትራስ ህዝብ የሚያዋጣ ነው ወይ ለኢትዮጵያስ ደግሞ እንደዛ የምታረጋት ሀገር ነች የሚለው ነገር አንዳንዴ በግልጽ መነገር ያለበት ይመስለኛል ይሄ እኮ መጠየቅም ያለበት ያስነግጣል አይደል ጉዳይ ላይ ማውራት ያስነግጣል ቅድም እንዳልኩ ነው ሞቲቭ ግልጽ ነው ደግሞ ከኛ ጋር ብቻ መሰለ እንዴ ከቀጠናው ጋር በሙሉ እኮ ነው የሚላተመው ቶሌላው ህልውና አይናቸው ብሎ ካሰባቸው አረቦች ጋር እኮ ራሱ በኋላ ተጋይጾ በስንት መከራ ተመልሶ ከዛ ተመልሶም ደግሞ ስትራቴጂክ ጉዳይ ላይ አይሰሩም እንዳየኸው አሁን ለግብጽ የጦር ሰፈር ልትሰጥ ነው ብትለኝ እስቃለሁ እኔ ምክንያቱም ከሷ ጋር ሊሰሩ ያልሞከሩ ሀገር የገነጠሏት ሀገራት እንድትገነጠል አድርጓት ኢትዮጵያ የወደብ የባህር በር አልባ እንድትሆን ምጽዋ ላይ የተዋጉ እነሱ ናቸው እንዴ እናውራ ከተባለ ውሸት ነው ተረት እኮ ሌላ ኃይል ነበር ያስወጉን ግን ከነሱ ጋር ተባብረው ኢትዮጵያ መውጋታቸው የግር እሳት ነው ይባላል ሆኖባቸዋል ዛሬ ለነሱ የማይጨበጥ ከሁሉም ጋር እንዳልኩ ቅድም እኮ የሱዳን መንግስት ካልወደቀ እንደ ሬቮ ተማሪዎች ትምህርት ከትግል በኋላ ይደርሳል እንዳሉት ልማት ከሱዳን ውድቀት በኋላ ከዛስ ከጅቡቲ ጋር ሲባሉስ ከጅቡቲ የቻለችው እንዴት አንችልም እኛ ይላሉ ጅቡቲማ ትንሽ ሀገር ምላት እንኳን ሀገር እኮ ቢያንስ አስተናግዳ ይህን ሁሉ ሀገር ወደቧንም ምንዋንም መሬቷንም እየሸጠች ጠንካራ መንግስት እና የሚሉ ጉዳዮች ምንወያይባቸው ቢሆኑም ከሁሉም ጋር ሲባሉ ይሄ በምን መስፈርት ነው ለኤርትራ ህዝብ የሚጠቅመው ጉዳዩም የኤርትራ ህዝብ አይደለም እንጂ እንዳልኩ እኮ ነው ሄጄ እኮ ሀገሪቷን አይቻለሁ በጣም የሚያሳዝን ነገር እኮ ነው የማይሆን የተጋነኑ አንዳንድ ዘፋኞች ቅድም የእጅጋየውን አስችላለሁ አለ ጂጂን ብነካው ተነኮ አባይ እኮ እንዴት አይነት መራቅ መሰለ እና እኔ በዚህ ዘመንም ጥበብ ነው የሚጠይቀው ብያስባለሁ ለጥበበኞቻችን ጋዜጠኛ ነኝ ለሚለው አክቲቪስት ነኝ ለሚለው ለዜጋ ያንኑ ዜጋ በጥበብ መጓዝ አለበት ጥበብ ዊዝደም አለ ነኝ አሁን ለምሳሌ ጥበብ ካልከኝ አሁን በዚህ ጉዳይ ላይ ብዙ ትንታኔዎችን ብዙ መጽሐፎችን የጂጂ አንድ ዘፈን ዝም ብሎ ዘፈን አይደለም ዝም ብሎ ሙዚቃ አይደለም ኢምፓክቱ ትልቅ ነው በሰው ብዙ ነው ትንሽ ጥበብ የግብጽም ጉዳይ ብታየው ጥበብ በሚፈልግበት ቦታ ሁሉ ካልጠበብኩ እያለች ነው ያለችው ከዛ ደግሞ ለሷ ጥበት መጋለብ መነዳት ማለት ነው አሁን ለኢሳያስ ታዝንለታለህ እንጂ አጠገቡ ሄዶ ስለቆሙ ከግብጽ አዲስ ነገር ነው ወይ ዘመኑ ዲጂታልም ነው በእነሱ ቤት ሳይኮሎጂካል ዋርፌር ውስጥ መግባታቸው ሊሆን ይችላል ኢትዮጵያ ቅድም እንዳልኩት እንደ ምናምን እንዳልከው በቴክኖሎጂውም ረቃ መጥቃ ሄዳለች ጥሩ ነበር ብንስማማ ጥሩ ነበር አብረን ብንሆን ግን
ሄድን አማራጭ አገኘን። ትልቁ ፔን እሱ ነው። ኢትዮጵያ ኢኮኖሚያ ጠንካራ ነው። ኢትዮጵያ እየፈረጠመች ነው። በዚህ ሁሉ ጫና ውስጥ እየተጓዘች ነው። 100 ምናምን ሚሊዮን ህዝብ ሆኗል ህዝቡ። መንግስት ስለፈለገ ስላልፈለገ እኮ አይደለም፣ ያስፈልገኛል መተንፈሻ፣ የባህር በር ላይ መፈንዳታ አይቀርም። እንደው እሱ ይቅርና ተብሎ በጣም ዲፕሎማቲካል አሪፍ በሆነ መንገድ ሄደን እያገኘን ነው። ስናገኝ ነው ሁሉም ጫቃታ የተነሳው። ግን ከዛ በፊት እንዳልከው ብዙ ድል አልተሰጠም ነበር ወይ? አሁን ሰላም ካልሰጠህ ይቀርልሃል ወይ? እያስታጠቀብን ያለው ማን ነው? ምንድን ነው ያጡት? እኔ እኮ ያጡትን ሳስብ እኮ የሚያሳዝነኝ አሰብ ለእኛ የተሻለ ቅርብ ከሆነ አፍነህስ ልታስቀረው የምትችለው ጉዳዩ ከእኛ ጋር ብቻ ነው ወይስ እዛ ሁለቱን አፋሮችስ አፍነህ መብታቸው ሬፈረንደም እንዴት አስታውሳለህ? ተጀምሮ እኮ ቀርቶ እኮ ነው እንቅስቃሴ ነበር። የውስጥ ችግር የሃይማኖት ችግር የለም። ራስህን ማስተዳደር ሳትችል ለዛ ከሆነ ቅድም የሆኑ ሀገራት ላይ ሀገር ናቸው ብለው ከሄዱ ሊረብሹ ይመክሩ ይችላሉ። ግን ሉዓላዊነት እኮ ጉዳይ ሲሆን እኮ መንግስት የሚደራደር ይመስላል። አቅሙ እኮ ፈርጥሟል። እኛ እኮ ውስጥ ያሉ ሽፍታዎች እኮ ስትፋለም ዜጋ ውስጥ ስለሚደበቁ ነው አይደል? የዜጋ ጉዳይ ስለሆኑ ነው። ምንም ረባሽ ቢሆኑ ልጆች ናቸው። አደጋ ስታደርስ ህዝብ ትጎዳለህ እንጂ አሁን የሆነ ጎረቤት ሀገር የሆነ ባዕድ ሀገር ኢትዮጵያ መጥቶ ይሞክራት ፋታ የምትሰጠው ይመስላል። ያን ነገር አንድ ቀን አይፈጅባትም። አቅሟን በዛው ልክ ፈርጥሟል። ገብቶሃል? ሁሌ ተዋጊ ነኝ ስትል ራሱ አንተ በዛ ልክ እያደክ ነው ወይ? ኢትዮጵያ ሚሊተሪ የምታፈረጥመው ለኢኮኖሚ ወሳኝ ስለሆነ በዛው ልክ የሚያመርት የሚያርስ ወታደር፣ በዛ ላይ ደግሞ እንዳየው የሚያመርት ቴክኖሎጂዎች ራሱ እየፈጠረ ራሱ እያሻሻለ ያለ ሚሊተሪ ነው እየገነባች ያለች ኢትዮጵያ። አንተ እንደ ድሮ ቆመ ጠብቀኝን ይዘህ አንተ ድሮ ላይ ቆመህ ድሮን ይዞ ከሚዋጋ ጎረቤት ሀገር ጋር እንዴት ነው የምትችለው? በፍጹም ሊሆን አይችልም። እንግዲህ ሰዓትም ስለሌለ በመከላከያ በጣም የምንኮራበት ተቋም መሆን አለበት ብዬ በግሌ ማምናለሁ። በቀደም አይተህ ከሆነ ማነው ሶማሊያ ውስጥ የሸበሌና ምንድነው ጁባላንድ ነዋሪዎች የኢትዮጵያ መከላከያ ሰራዊት የኛም መከታ ነው የሚል ሰልፍ ወጥተው ነበር። ከሶማሊያ ሊወጣ አይገባም የሚል ነገር ማለት ነው። ከዚህ በፊትም ሲነሳ ነበር እንደነበረው የህዳሴው ግድብ ሲገነባ መከላከያ መጠበቅ ብቻ ሳይሆን መንገዱን እየሰራ እየሞተ እየወደቀ ነው እዚህ ያደረሰው እና በመከላከያ ሰራዊታችን ሁላችንም እንኮራለን። አሁን ደግሞ መከላከያ ሰራዊት የደረሰበትን የአቅምና የጥንካሬ ደረጃ እኛ እዚያ እንናገረውም ራሱ የግብጽ ሚዲያዎች የት እንደደረሰ በስፋት እየተናገሩ ይገኛሉ። ውስጥም እንግዲህ ብዙ ታርጌት ተደርጎ ሲሰራ የምታየው መከላከያን ማዳከም፣ የመከላከያን ስም ባልተገባ መንገድ ለማንሳት ሲሞከር ነው የሚታየው። ቅድም እንዳልነው እነ ቢል ጌትስም ሌሎቹም ጥናቶችም የኢትዮጵያ መልካም ጊዜ መልካም ዘመን ከፊቷ እንዳለ ይጠቁማሉ። ያንን ደግሞ ጨለማ አድርገው ማቅረብ የሚፈልጉ ሰዎች አሉ። ይህንን ለማድረግ የተለያዩ ነገሮች ሲሞከሩ ታያለህ። ግን በዚህኛው በኩል ደግሞ ኢትዮጵያን እንወዳለን ሀገር እንወዳለን የምንል ሰዎች ከኢትዮጵያ ጋር መቆም ከሀገር ጋር መቆም በብዙ መልኩ ይጠበቅብናል ብዬ አስባለሁ። እንዳልከው ከዚህ በኋላ ሌሎች ፕሮግራሞች ላይ እንነሳበታለን። ግን በተለይ በጥበብ አካባቢ ያሉ ሰዎች ከዚህ ቀደም ስለ ኢትዮጵያ ሲዘፈን እናስታውሳለን፣ ስለ ሀገር ሲዘፈን እናስታውሳለን። እነሱን ሙዚቃዎች እኛም አድገንባቸዋል፣ አሁንም አሉ። ከጥበብ ሰዎችስ አይጠበቅም ወይ? መመርመር አለባቸው። ራሱ እንዳልከው ጥበብ ሰው ብቻ ተዚመዋል፣ ተዘፍኗል። ለምን አንመረምራቸውም? አቀራረቡን እንቀይረው። የግድ ቁጭ ብለን ወረቀት ይዘን የሆነ ፖለቲካ አናሊስት ብቻ የምትንኳን የማህበረሰቡ ትርታ የማህበረሰቡ መከራ ውስጥ ከዛስ ደግሞ በዛው ቅድም እንዳልሰው ደግሞ በማህበረሰቡ መበልጸግ ውስጥ አንተ ብልጽግና ሲባል አንተ የምጠላው ብልጽግና ፓርቲ ብቻ እየታየ ከሆነ አደገኛ ነገር ወይ ደግሞ ለብልጽግና እየሰራ ከሆነ እሰየው አንተ ደግሞ የተሻለ ሰርታ አሳይ። እንደዛ ፉክክር ውስጥ መግባት ያለብን ገብቶሃል አይደል? አሁን ጉዳይ ምንድነው? መንፈልገው ከማንፈልገው ቅድም እያለው ግብጽ እንደዛ ነቻል። የኛ ውስጥ ያሉ የውስጥ ቀጋ ምንላቸውም ደግሞ ብዙ ታጋይ ነን የሚሉት በፖለቲካ የሚነግደው በጥበብ የሚነግደው ሁሉ ይሄ ቫልዩ ያለ የሚፈልገውን ከማይፈልገው የማያቅ ጥበበኛ የማያቅ ፖለቲከኛ እጅግ በጣም አደገኛ ነው። በጣም አደገኛ ነው። እንደ ሀገር የገጠመን ጉድ ቅድም ነቅተናል። ገብቶናል ነው የገባን ስንይዘው ነው እንደ ገባን የምታውቀው ማኮ ስንይዘው በዚህ ደረጃ መንቀጥቀጣቸው በዚህ ደረጃ በማይመስል ሶማሌ ቅድም አይገባም አይወጣም ያሉት ሚሊታሪው በደንብ እየሰራ እንደሆነ የምታውቀው ጠቅላይ ሚኒስትሩ በየደቂቃው በቀን 5 4 6 ቦታ መንቀሳቀሳቸው በዚህ ሁሉ ፈተና ውስጥ ሳይሞክሩ አይደለም ህዳሴን ሰርተን መጨረሳችን በሁሉ ነገር ውስጥ ጥንካሬውን ታያለህ። ግን ሞራል አለመሸርሸር ቅድም እንዳልከው ሚሊታሪው ላይ ፐርፐዝ ነው የሚሰራው። ሚሊታሪ ከሌለን እናንተ የለንም። ሚሊታሪ ከሌለ እናንተ በየቀኑ የምናለቅስበት የልጆች መደፈር፣ ትምህርት ቤት መማር አለመቻል፣ ገብቶ አለመውጣት ምናምን የምትለው
በሙሉ አይኖርም። ቅድም እንዳልኩ ነው ባንዳነትን ጌጥ የምታረግ ከሆነ የመጀመሪያው ስራ የሚሆነው ሞራሎችን፣ መቆሚያዎችን፣ ሃይማኖትን፣ መንግስትነትን ፓርቲና መንግስት መንግስትና መንግስትነት ይለያያል። እነሱ መሰረቶችን በሙሉ ሸርሽሮ ባዶ ከዛ በኋላ ሀገር የት አለ? እሱ ከሌለ እየሰራ ያለው ጉዳይ እሱ ነው። ጥበብ ማለት ይሄን ነው። በጥበበኛ አይን ማየት ማለት ነው። ጥበበኛ ህዝብ መሆን ማለት ነው። ግብጾች እንዴት ኢንጀክት እንዳደረጉ አታውቅም? እንደ ዜጎቻቸው ላይ ድርቅና እኮ ከዚህ የሚሄደው በጣም የሄሮዶ ተሰንጥቅስ ዛሬ እንደመፈክር ይዘው የሚቆሙ ቅድም እንዳልከው መንግስት ያሰለጥናሉ እነ ግብጽ ምናምን አልክ። ዲሞክራሲያዊ መንግስታት ያጣ የሙስሊም ጠበቃ ሆና አታውቅም ግብጽ። ዲሞክራሲ ሆና አታውቅም። የዲፕሎማሲ ስኬት ውሸት ነው። በተለይ ከሙባረክ አጋማሽ በኋላ የላትም ዲሞክራሲ የዲፕሎማሲ ድል። ከወዳጆቿ እንኳን ማትስማማ ሀገር ነች። እዛው ጎረቤቷ መከላከል ያልቻለች ሀገር ነች። ገብቷል። ግን ሙርሲን ገሎ ዲሞክራቲካሊ የተመረጠውን መሪ ከዛ ሙስሊሙን ተወካይ ነው እያለች እሱን ያው አረብና እስላም የማቀላቀል በሽታ አለ እኛም ሀገር እነሱም ጋር ይህን ሁሉ ማድረግ ያልቻለ አንፊት የሆነ በመፈንቅለ መንግስት ያመጡት መሪ ነው አይደል? እንደዛም ሆኖ ሊዘምሩለት ይሞክራሉ። እነሱ ይዘምሩለት፣ አንተኛ ጋር መኮመተ ይዘምራሉ። ያንን መሪ የሰው ሀገር መሪ ከሀገር መሪ ጋር የሚያነጻጽር ከገጠመ መረንገጥ አለበት። መለስ ዜናዊም ሆነ አብይ አህመድም ሆነ ኃይለ ማርያምም ሆነ ያስደነግጣል። ቅድም ስም ያልወጣለት ወንጀል ያልከው ስም ያልወጣለት ነውር፣ ብዙ ነውር አለ። ግን ታዲያ በዚህ ሁሉ መከራ ውስጥ ሀገር ውስጥ ያለው ማስክ ለዜጎቹ ማደል የማይችል ለዶክተሮቹ ማደል የማይችል መንግስት እኮ የግብጽ መንግስት ማለት እኮ እና ረከታ ይሄን ነገርሃል ብዙ ይደበቃል። በመሪው እሺ ብዙ አሰቃይቶ ያባረረ የገደለ የገረፋቸዋል አይደል? ከመፈንቅለ መንግስቱ ውጪ ዲሞክራቲካሊ የመረጠው መንግስት ንዶ አባሮ ዜጎቹን ለሲሲ ድርቅና ግብጽ ዛሬ ለያዘችው ድርቅና ጥበብ ለሚፈልገው የውሃ ጉዳይ በፍቅር መተዳደር ያለበት ውሃ ጉዳይ ላይ ለምታሳየው ጥበትና ድርቅና ተቃዋሚዎቹ የሚቆሙለት የጥብቅና ልክ አይተሃል? ውጭ ሀገር ያሉት በጣም የሚያስቀና መቅረት ካለበት ሀገር ነው፣ ለዋላዊነት ነው። ይኸውልህ እስጢፎ እኔ እናንተ መንግስት ጋር ልንስማማ ልንወደው ላንወደው እንችላለን። ተቃዋሚ ደጋፊ ስትሆን እንዲህ ነው የምታደርገው እንጂ በተቃዋሚ ሰበብ ደግሞ ተቃዋሚ ስም የሌለ ተቃዋሚ፣ አቅም የሌለ ተቃዋሚ፣ ህልም የሌለ ተቃዋሚ፣ ዘመንን የጨረስክ ተቃዋሚ ሆነ ሉዓላዊነት ጥሰህ ከባዕዳ ጋር የተሰለፍክ ለመብት ነው የምታገልህ አትበለኝ። እንዲህ ይህን የሚከተሉ ዜጎች ካሉ አዝንላቸዋለሁ። ይህን የሚከተሉ ጥበበኞች እኮ ነው ያለን፣ ያሳዝኑኛል። ይህን እንደ ዜጋ ነው የማወራው፣ እንደ አንድ ሲኦ አይደለም። ሚዲያ ላይ ይወራ ምንድነው ሚዲያ ላይ ታዲያ የሚወራ እና እንደዛ ያማል። ቅድም የጠየቀው ጉዳይ በጣም ብዙ ፔንፉል ነው። ያለ መንቃታችንን ልክ አለ ነው እየተጠቀሙበት ያሉት። እንዴ እንኳን ሊታገል አልጋ ስር ተደብቆ ትግል የሚመራ ሰው እኮ ነው ያለው አሁን በሆነ ብሔር ስም በምናምን ስም እዛ አካባቢ የሚደፈሩ ህጻናት አሳዝኑትም። እዛ አካባቢ ያስከው ያቋርከው ውሃ ሀብት መሆኑ ያልገባው ታጋይ ምን ያደርጋል? ገበሬ እንዳያመርት የሚያደርግ ታጋይ ምን ያደርግልህ እያለ ነው እንዴ። ስለምጠላማ ዝም ብለህ አትንዳኝ። እኔ በ18 ዓመት የጻፍኩትን ጽሁፍ ዛሬ አንድ ጥበበኛ ግጥምና ዜማ ሰርቶለት ይዞ ሲወጣ መከተል የለብኝም። እኛ ፍንዳታ እያለን ያቀነቀነውን የፖለቲካል ቲንኪንግ ዛሬ አደባባይ ላይ ፓ ይላል አብዷል። ፓ የሚባል ቃል የለም ታውቃለህ። ፓ ለመባል ማለት ነው ቅድም ያልኩህ የፌስቡክ የፌስቡክ ፖለቲካ ማለት ነው። ሀገር እንደዛ አይደለች። መሬት ላይ ቆመን ነው ማውራት ያለብን። መሬት የሌለው መሬት ያልገባው መሬት ላይ ያልቆመ ታጋይ ይዘህ ለእንትና ህልውና ነው የምታገለው ካልከኝ ትርጉም የለው። እየሰራች ያለችው እሱን ስለሆነ ማለት ነው። ዓለም እየሰራ ያለው እሱን ስለሆነ እኛ ላይ ማለት ነው። በጣም ታንኪዩ ሞ። እንግዲህ ሰፊ ነው። ሌላ ጊዜ አልጀመርንም። ሌላ ጊዜ በደንብ እናነሳለን። ግን የዚህ የተቃዋሚዎች ጉዳይ የግብጽ እንግዲህ ሙስሊም ብራዘርሁድ ከአብዱልፈታህ አልሲሲ ጋር አጌንስት ናቸው። አሁን በዚህ ጉዳይ ላይ በአባይ ጉዳይ ላይ ግን ከእሳቸው ጋር እንቆማለን የሚሉ መግለጫዎችን ነው ሲያወጡ የምታየው። የእኛስ ሀገር ተቃዋሚዎች የእኛስ ሀገር ሰሜን አሜሪካ ተቀማጮች ምንድን ነው የሚሉትን ስታይ ያሳዝናል። ተቃዋሚዎች እባካችሁን ማለት ያስፈልገናል። እውነት ነው። በሚቀጥሉት ፕሮግራሞቻችን እንግዲህ ሰፋ አድርገን እነዚህን ጉዳዮች ለማየት እንሞክራለን። ተመልካቾች አጀንዳ ፕላስ ነበር ስትከታተሉ የነበረው በአዲስ ዋልታ ቴሌቪዥን። እስጢፋኖስ አበራና ጋዜጠኛ መሐመድ ሀሰን ነበርና አብረናችሁ የቆየነው የተለያዩ ሀሳቦችን ያነሳ ነው ከወቅታዊ የምስራቅ አፍሪካና የሀገራችን ፖለቲካ ጋር በተገናኘ ሀሳቦች አስተያየቶች ብትሰጡን ለፕሮግራማችን መሻሻል ጠቃሚ ነው ብለን እናስባለን። ስለዚህ አስተያየት እንድትሰጡን በዚሁ አጋጣሚ እንጠይቃለን። ስለተመለከታችሁን ግን እናመሰግናለን። አጀንዳ ፕላስ በሚቀጥለው ጊዜ በሌላ አጀንዳ ይመለሳል። እስከዛው ተመልካቾች በያላችሁበት መልካም ጊዜ ይሁንላችሁ።